እዚህ አይነ ምድር ላይ መንፈስ ቅዱስ አድሮበታል። ይሄ ነው እንግዲህ የኦርቶዶክስ ሃይማኖት ብለው በውሸት ለማጠልሸት እየሞከሩ ያሉ። ነገር ግን ይህ የምትመለከቱት ምግብ በዋልድባ ገዳም የሚገኝ ቋርፍ ይባላል። ከምንድን ነው የሚሰራው የምትሉኝ ከሆነ ካልበሰለ ሙዝ አባቶች ይቆርጡትና ረጅም ጊዜ ያስቀምጡታል። ልክ ለመብላት በማይመች ደረጃ ድርቅ ሲል በውሃ ተነክሮ ያንን በዚህ መልክ ጥቁር ሲል አባቶች ይበሉታል። ያንን የሚያደርጉት የላመ የጣመ ነገር ላለመመገብ እና እሺ እንግዲህ ሰሞኑን የአባቶችን አይነ ምድር ይበላሉ የሚል ሀሳብ ሲንቀሳቀስ ነበር እና በዚህ ሀሳብ ላይ እኔም ከልደተ ቃል ጋር እስማማለሁ። ያው በሀሰት መክሰስ ስለሌለብን ቋርፍ የሚባለው ምግብ ከአይነ ምድር አይሰራም እና እንደዛ የአይነ ምድር ነው የበላው እሸቱ የሚለው አስተሳሰብ ልክ አይደለም። አይነ ምድር አይደለም የበላው ቋርፍ ይባላል። በዚህ ሀሳብ ላይ ከልደተ ቃል ጋር እስማማለሁ። ስለዚህ ልክ የሆነውን ልክ ነው እንላለን፣ ልክ ያልሆነውን ደግሞ ልክ አይደለም እንላለን። ይህን ካልኩኝ ዘንዳ ግን ስለ ቋርፍ አንድ ነገር ልንገራችሁ። ቋርፍን ቋርፍ ያነሷልና ቋርፍ የዘላለም ሕይወት ግን ይሰጣል፣ ምሕረትን ግን ያሰጣል። ይህንን እስታምናለሁ። የልደተ ቃል እስቲ አንድ ቪዲዮ ላሰብ። እሺ ወገኖች፣ ያው እጃቸው አያርፍም እና አሁን የሪፖርት ቁጭ ብለው ሪፖርት እያደረጉ ነው ያሉት። ስለዚህ ወገኖች ሼር እና ኮፒ ሊንክ ሪፖስት አድርጉ። ጸጋ ይብዛላችሁ። ያው እጃቸው ስለማያድም ማለት ነውና ያ በቃ እኔ ላሳይ ደግሞ ቪዲዮ ስታሳይ በጣም እንትን ያለ ያስቸግራልና እኔ ላሳይ። እኔ አሁን ቪዲዮ ማሳየት አቁሜያለሁ። በገስት ሲሆን ችግር የለውም። አንተ አታሳይ፣ ምንም ነገር አታሳይ። እኔ አሳይልሃለሁ። እሺ የሚላ ነው የምከፍተው። የሚላን ክፈተው። እሺ የሚላን ክፈተው። ያ ምንድነው? እሺ ከፈትከው። እሺ ምን እያሉት ነው? የአባቶች አይነ ምድር ነው። እዚህ አይነ ምድር ላይ መንፈስ ቅዱስ አድሮበታል። ይሄ ነው እንግዲህ የኦርቶዶክስ ሃይማኖት ብለው በውሸት ለማጠልሸት እየሞከሩ ያሉ። ነገር ግን ይህ የምትመለከቱት ምግብ በዋልድባ ገዳም የሚገኝ ቋርፍ ይባላል። ከምንድን ነው የሚሰራው የምትሉኝ ከሆነ ካልበሰለ ሙዝ አባቶች ይቆርጡትና ረጅም ጊዜ ያስቀምጡታል። ልክ ለመብላት በማይመች ደረጃ ድርቅ ሲል በውሃ ተነክሮ ያንን በዚህ መልክ ጥቁር ሲል አባቶች ይበሉታል። ያንን የሚያደርጉት የላመ የጣመ ነገር ላለመመገብ እና እሺ እንግዲህ ሰሞኑን የአባቶችን አይነ ምድር ይበላሉ የሚል ሀሳብ ሲንቀሳቀስ ነበር እና በዚህ ሀሳብ ላይ እኔም ከልደተ ቃል ጋር እስማማለሁ። ያው በሀሰት መክሰስ ስለሌለብን ቋርፍ የሚባለው ምግብ ከአይነ ምድር አይሰራም እና እንደዛ የአይነ ምድር ነው የበላው እሸቱ የሚለው አስተሳሰብ ልክ አይደለም። አይነ ምድር አይደለም የበላው ቋርፍ ይባላል። በዚህ ሀሳብ ላይ ከልደተ ቃል ጋር እስማማለሁ። ስለዚህ ልክ የሆነውን ልክ ነው እንላለን፣ ልክ ያልሆነውን ደግሞ ልክ አይደለም እንላለን። ይህን ካልኩኝ ዘንዳ ግን ስለ ቋርፍ አንድ ነገር ልንገራችሁ። ቋርፍን ቋርፍ ያነሷልና አንዴ ፖዝ አድርገው ቤካይ፣ አንዴ ፖዝ አድርገው ቤካይ። ኦኬ እንግዲህ አስቡ። ያሳሰበው ኦኬ ሌላ ጉዳይ ነው። እሺ የሆነ ሰው ማይክ ከፍቷል። እሺ ኦኬ ያሳሰበው ሌላ ነገር ነው። በደንብ ይሁት ምን እንዳሳሰበውና ምን እንዳላሳሰበው እንድትረዱት ያክል ነው። አሁን ለአብዛኛው ኦርቶዶክሳውያን ጭንቀታቸው ምንድነው? ሐሳባቸው ምንድነው? ስለምንድን ነው የሚጨነቁት? ኦኬ ኢሹአቸው ምንድነው ነው የምንለው። ኦኬ በደንብ እንድትረዱት ነው። አሁን ኢሹ ቤተክርስቲያኒቷ ውስጥ መሆን የነበረበት ጉዳይ የሚያሳስበው ጉዳይ ምን ነበረ? የትኛውን ጉዳይ ትተው በሌላ ነገር አጀንዳ ቢዚ ሆነዋል የሚለውን ነገር ማየት ስላለባችሁ ነው ወገኖች። ያው ሪስትሪክሽን ላይ ነው ያለሁት። ከቻላችሁ በደንብ ሪፖስት አድርጉት፣
ኮፒ ሊንክ ይደረግ። የገባችሁ ቤተሰቦች ሁሉ ሁላችሁም አብረን በጋራ እናገልግል። ጌታ ኢየሱስ ይባርካችሁ። በደንብ ሪፖስት እና ኮፒ ሊንክ አድርጉት። ጸጋ ይብዛላችሁ። ማንም በተለይ የወንጌል አማኝ ሆናችሁ ሁላችሁም አድርጉ። ሁላችሁም አድርጉ። ቴንክ ዩ ተባረኩ። ሁላችሁም ማለት ነው። ሁላችሁም አድርጉ። ያ ጊፍት ምናምን አይሰጥም። አሁን ሪፖርት ላይ ሳለ ማለት ነው ጊፍት ምናምን መስጠት አትችሉም። ሶ የምትችሉት ነገር ምንድነው? ሪፖስት እና ኮፒ ሊንክ ሼር ማድረግ ነው የምትችሉት። እሱን በተደጋጋሚ አድርጉልኝ። ጸጋ ይብዛላችሁ። እሺ ቀጥል ወንድምነት። ቶቻችን ለዚህ ገዳም ያቆዩት ነው። ይህ ኳርስ አንደኛው መራራ የሚባለው ኳርስ ይሄ ነው። ስሩ 318 ስር ነው። በ318 ስር ልክ 318 ይህን የቀነሰ 318 ቃል ኪዳን ተሰጥቶታል። ልጨርስ ታንጃይ ስንት 318 ሰው አይደል? ትውልድ ማለት ነው። ትውልድ ያ ትውልድ። እሺ ቀጥል። ማይ ጋድ 318 ትውልድ ምህረት ማለት ነው። እና ይሄ አያችሁ አይደል? ይሄ ቋፍ የሚባለው ነገር የዘላለም ሕይወት ያሰጣል፣ ምህረትን ያሰጣል። ለዛውም ለስንት ሰው? ለ318 ትውልድ የዘላለም ሕይወትን ወይም ምህረትን ያሰጣል ብላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። እንግዲህ ዋልድባ ገዳም ውስጥ ያሉ መነኮሳት ናቸው እነዚህ ይሄን የተናገሩ ያሉትና ቋርፍ ያው አይነ ምድር አይደለም፣ ግን ቋርፍ የዘላለም ሕይወት ያሰጣል የሚል ትምህርት አላት። ምን ትላላችሁ ወገን? ይህ እሸቱ እየበላው ያለውን ነገር እነሱ ምን እያሉት ነው? የአባቶች አይነ ሶ ያሳ እንግዲህ ካያችሁ አሁን የዚህ ጉዳይ አይደለም ያሳሰባቸው። ኦኬ ያሳሰባቸው ምንድነው? እሺ ነው ፖቱ ዛሬ ነው የራሴ ቆም ያለው። ኦኬ ስታክ አድርጌ ያለው መሰለኝ አይደል? እሺ እና እሺ ማህበረ ቅዱሳን ተባረኩ። ቢያንስ 10 ምናምን 15 20 እንግባ 15 20 እንግባ። ታብታቡንም ወደ 100 ወደ 200 እናሳድገው ፕሊስ። ቀላል ነው። አንድ ጊዜ 30 40 ሰው ካለን 40ችንም በጣም በቂዎች ነን። ፕሊስ ተባረኩ። በስኩ አንድ ጊዜ ታብታቡንም በአንድ ጊዜ ከፍ እናድርገው። እኔ ራሴ ያው ደጋግሜ ኮፕሊንክ እያደረኩ ነው። እናንተም አድርጉና አንዴ እስቲ 10 ምናምን እንግባ ፕሊስ። ታብታቡንም እንደዛ ከፍ እናድርግ። ተባረኩ። ቴንክ ዩ። እና ያሳሰበው ሚስ ሪፕሬዘንት መደረጉ ነው። ቤተክርስቲያኒቷ ግን ይሄው 18 አይደል? 318 ቁጥሩን ካልተሳሳትኩ ቋረጥኩ አሁን። እሺ ወገኖች እስቲ ሼር እና ኮፒ ሊንክ ታፕ ሪፖስት ይደረግ። ተባረኩልኝ። ጌታ ኢየሱስ ይባርካችሁ። ያ ልቆራረጥ እችላለሁ። ቴንክ ዩ። ተባረኩልኝ። ያ ሪፖስት ኮፒ ሊንክ እና ታፕ እናደርገው።
እሺ ቴንክ ዩ። እሺ ጸጋ ይብዛላችሁ፣ ተባረኩ። እሺ አለው አይደል? አሁን ትሰማለህ? መቀጠል ይችላል። እየተቋረጠ አይደለም አሁን? አሁን ኢትስ ጉድ በጣም አሪፍ ነው። አሁን ከላይ ያለውን ተቀበላቸው። እሺ እሺ ሰለሞን ሰላም። ሰላም። እሺ ከየት ቤተ እምነት ወንድም አለም? ከወንጌል አማኝ ነኝ። እሺ ከወንጌል አማኝ። እሺ ርዕሱ ያው መሰረታዊ የሆነ ርዕስ ነው። ድነት የሚገኝበትን መንገድ፣ የዘላለም ሕይወት የሚገኝበትን መንገድ ነው እንግዲህ የሚያሳየው። እንደ ተቋም ነው ደግሞ። አዎ ለወንጌል አማኞች አይደለም፣ ለወንጌል አማኞች አይደለም፣ ለኦርቶዶክስ ነው። እሺ ነገረ ድነት በኦርቶዶክስ ላይ ያለውን አንድምታ ለማወቅ የተፈለገው እንግዲህ መወያየት የሚያስፈልገው ለዚህ ነው። ምንድነው ነገረ ድነት ላይ ያላት አመለካከት ኦርቶዶክስ? እኛ በማስረጃ የምናቀርበው ነገር ድነት የሚገኝበትን መንገድ እየተናገርን ቆይተናል፣ እየተናገርን ያለነው ነገር ምን የምናገረው ነገር ነው። የዘላለም ሕይወት የሚገኝበትን መንገድ ኦርቶዶክስ ምን ብላ ታስተምራለች ነው የርዕሳችን ዋና አንድምታ። ስለዚህ እንትኑ ቶፒኩ የሚያወያይ ነው። በነገረ ድነት ላይ እናንተ ነቀፋ አለባችሁ፣ እንዲህ የሚባል በማስረጃ የተደገፈ ነገረ ድነትን እናንተ የምታስተምሩት በዚህ መልኩ ነው ብሎ የሚሞግት ሰው ካለ ይሞግት። አዘርዋይስ በግለሰብ ደረጃ ላይ ስህተት ሊኖር ይችላል። እንደ ግለሰብ አይደለም እያወራን ያለው፣ እንደ ተቋም እንደ ቤተ እምነት ነው። ስለዚህ እየሰማችሁ ነው። እኔ ደስ ብሎኛል። በጣም ጥሩ ነገር ነው። ጸጋ ይብዛል። ተባረክልኝ። አሜን። ጸጋ ይብዛል። እሺ ሽሜ ሰላም፣ ከየት ቤተ እምነት ነው? ሽሜ ሶሪ አልሰማሁም። ከየት አልከኝ? እሺ ተቋረጠ፣ ወጣ። እሺ ማህሌት ሰላም፣ ከየት ቤተ እምነት ይሆን? ኦርቶዶክሳውያን ካላችሁ ፕሊስ ኦርቶዶክሳውያን እንቀበል። ሌሎቻችን ሼር፣ ኮፒ ሊንክ እና ታብታብ በማድረግ እናገልግል። ሲፈጥን ያስታውቃል እና ብዙ ሲሄድ ይታወቃል። ከቻላችሁ የምትጠቅሙን እናንተ ሼር ብታረጉ፣ ኮፒ ሊንክ ብታረጉ ነው። የወንጌል አማኞች እዚህ ያለን አገልጋዮች እውነት ለመናገር በጣም በቂ ነን እና የወንጌል አማኞች ሪኩዌስት ባትልኩ ጸጋ ይብዛላችሁ። እንዲገቡ የምንፈልገው ኦርቶዶክሳውያንን ነውና። እሺ ሰላም ሽሜ ሰላም ሰላም ነው ዳኒ። እግዚአብሔር ይመስገን። ከየት ቤተ እምነት? ከወንጌል አማኝ ነኝ እኔ። እየሰማችሁ ነው? እሺ የታችሁን እንሰማለን። ጸጋ ይብዛል። ተባረክልኝ ብራዘር፣ ወዳለሁ። እሺ ጊዜ እንዳናባክን ማለት ነው። አሁን እየጠራን የጋበዝን ያለ ነው ኦርቶዶክሳውያን። ለሁላችሁም አዲስ አይሆን ኦርቶዶክሳውያን ገብተው እንዲያወሩ ነው እድል እየሰጠን ያለ ነው። እናንተ ከቻላችሁ ለማገልገል በሩ ክፍት ነው። ሼር እና ኮፒ ሊንክ በማድረግ አብራችሁን ማገልገል ትችላላችሁ በእውነት ማለት ነው። እና በተደጋጋሚ ሪፖርት እየተደረገ ነው ቤቱ ላይ። ከቻላችሁ በደንብ ሼር አርጉት፣ ኮፒ ሊንክ አርጉት። እሱ በጣም ይጠቅመናል ጌታን በእውነት ለመናገር ማለት ነው።
እዛ ላይ እንበርታ። ቴንክ ዩ። እሺ ቤኪ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት? ሉስፋ ሰይጣን ይከፋ። ፕሮፋይል እኮ ያስታውቃል። ቤኪ 21 ይላል። እሺ የአርሰናል ተጫዋች ነህ? ደግፉ እኮ አልገባኝም። 21 ምናምን እኔ ኳስ ጨዋታ ላይ ነው የማውቀው የማሊያ ቁጥር። ቤኪ ማኝ ነኝ። ኦ ኦልራይት። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁ። ቤተ ክርስቲያንህን ታውቃታለህ በደንብ? ስለ መጽሐፍ ቅዱስ እናወራ። ዋናው መሰረቱ እሱ ነው እኮ። ቤተ ክርስቲያንህን ታውቃታለህ ያልኩ እኮ ለዛ ነው። እሺ ቤተ ክርስቲያን ሰው የዘላለም ሕይወት ያገኛል ብላ በምን ትናገራለች? በሶስት መንገድ። በምን አንደኛ በእኔ ያመነ ዘላለም ሕይወት አለው። አንድ ሁለተኛ ያመነ የተጠመቀ ይድናል። ሁለት ሶስተኛ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ያገኛል። እሺ ማስረጃ አስጠን እስቲ። ያመነ የተጠመቀ ይድናል ማርቆስ 16:16። የቤተ ክርስቲያን እንደሱ ማለቷን ቤተ ክርስቲያንህን ማስረጃ አስጠን። ቤተ ክርስቲያን እኮ ከባይብል ላይ ነው መሰረቷ እኮ ከባይብል ላይ ከመጽሐፍ ቅዱስ ውጭ የላት። ይሄን ጥቅስ ጠቅሳ ቤተክርስቲያን ይሄንን መጽሐፍ ቅዱስ ጥቅስ ጠቅሳ ቤተክርስቲያን ያስተማረችን ቦታ ማስረጃ አስጠኛል እኮ ሰጠው እኮ እኔ ተማርኩት እኮ እኔ ኦርቶዶክስ ተዋህዶ አማኝ ነኝ አልኩ። ኦርቶዶክስ ተዋህዶ ደግሞ ከዚህ መጽሐፍ ቅዱስ ላይ ስላልከናና ምንም ብራዘር ነኝ ስላልከና ምንም አሁን እኔ እንድናምንህ የቤተክርስቲያንህን ዶክመንት ግለጥና ቤተክርስቲያኔ እዚህ በሚል የቋም ቆያን ስሜት ያቱ የቤተክርስቲያን እኮ ዶክማ ዋና ዶክትሪኗ እኮ መጽሐፍ ቅዱስ ነው ወንድሜ። አይደለም እንዴ መጽሐፍ ቅዱስ ብቻ አንተ ብላ ልነግረኝ ነው ስለኔ እምነት? እሺ ቤተክርስቲያኔ መጽሐፍ ቅዱስ ብቻ ብላ ማመኗን ማስረጃ አስተኝ ችግር ለመቀበላል። እኔ መጽሐፍ ቅዱስ ብቻ ነች አላልኩም፣ ግን ዶክትሪኗ መሰረቷ። ስለዚህ ቤተክርስቲያኔ ለዛ እኔም የጠየኩ ለዛ እንደሱ ጋር እንደማታምን ስለማውቅ አይደለም ያልኩ። ስለዚህ ቤተክርስቲያንህን ከቤተክርስቲያን መጽሐፍቶች ላይ ሰዎች ከዚህ ውጪ አይድኑም ብላ የተናገረችበት አቋሟን ያስረዳችበት ማስረጃ ካለ እንቀበል፣ ከሌለ ግን ችግር የለም አላስገድድም። ከዚህ ውጪ አይድኑም ማለት ኦርቶዶክስ ተዋህዶ ትልቁ መሰረቷ ክርስቶስ ስለሆነ የክርስቶስ ዋና ዶክትሪያችን መጽሐፍ ቅዱስ ነው እንጂ መጽሐፍ ቅዱስ እሱን አሁን ዋና መጽሐፍ ቅዱሳችን ነውና ነገረ ድነታችን የወጣው በመጽሐፍ ቅዱስ ብቻ ነው ያለችበትን ማስረጃ አስጠኝ ያልኩ። እሱ ነው ጥያቄ። እንደዚህ ከሆነ ወደ አንተ እመጣለሁ። ያመኔ አንተ ኢየሱስ ብርሃኔ ነው ይላል። መጀመሪያ ፕሮፋይልክ በምን አወቁ? ኢየሱስ ብርሃኔ እኔ ጋር አትመጣም። ለምንድን ነው የምመጣው? ጥያቄ በጥያቄ መመለስ ደግሞ መጽሐፋዊ መሰረታዊ ነው። የለኝም ካልከኝ ነው እኔ ጋር የምትመጣው። የለኝም በልና አንተ እኮ ስለ እኔ እምነት እኮ አንተ ልነግረኝ ነው። ስለ እኔ እምነት ማለት አልነገርኩም። የምታወራውን የማታስተምረውን የማናምነውን እንደምናምን አድርጋችሁ እርግን ያልኩህ እኔ ጋር አልመጣሁም። አንተ ጋር አልመጣሁም። የምታወራውን እንድናምንህ በመረጃ አድርገን ያልኩህ፣ በማስረጃ አድርገን ያልኩህ። ልዩነት አለ እኮ ማስረጃ። እኔ ለምን ዮሐንስ 6:53 ቤተክርስቲያን የላትም ማለት ነው እንዴ? የዮሐንስ ወንጌል ምዕራፍ 6 እኔ ቤተክርስቲያን የሚለው ቃል አዳምጠኝ። ቤተክርስቲያን የሚለው ቃል የመጣው ከመጽሐፍ ቅዱስ ነው አይደለም? ይህም ብቻ ነገር ቤተክርስቲያንን የጠየቅኩህ አሁን ማስረጃውን ጥያቄ እሱ ሌላ ርዕስ ነው እኮ። ይህ ራሱ ቤተክርስቲያን ያልከኝ ቃል ራሱ የመጣው ከመጽሐፍ ቅዱስ ነው አይደለም? እስቲ አንተ መልሰህ እየጠበቅን ነው ያለነው። አይደለም ካልከኝ ስለ ቤት
ቤኪ ከሌለህ እኮ የለኝም ብለህ ታልፈዋለህ። በቃ ቀላል መታገል አይኖርብህም። መሰረቱ ነው ማውራት ያለብን ስለ ቤተክርስቲያን መሰረቱ መጽሐፍ ቅዱስ ነው። ቤተክርስቲያን መሰረቷ መጽሐፍ ቅዱስ ነው የሚል ማስረጃ ስጠኝ። አፍተን እኮ ማስረጃ እየሰጡ ያለው እኮ አስተምሮቷ ነው። ያመነ የተጠመቀ አስተምሮቷ መሆኑን እንድናምን መሰረቷ እንድናምን አስተምሮቷ እንደሆነ እንድናምን ከቤተ ክርስቲያን ማስረጃ ስጠን። እየጠበቅን ነው ያለ ነው ወዳጅ። እንደዚህ ካልኩ ደግሞ እኔ አንተንም መልሼ ጠይቃለሁ ማለት ነው። የለኝም በልና ትጠይቀኛለህ እኮ አልኩ። የለኝም በል በቃ ቀላል እኮ። ለምን እንዳለው ሰው ትኖራለህ? እኔ እኮ ማስረጃ እየሰጠሁ ነው። አንተ ደግሞ ማስረጃ የጠየቅኩ የቤተ ክርስቲያን አላልኩም። እኔ አሁን ማስረጃ መች ሰጠህና አልሰጠህም። ማስረጃ ሳትሰጥ እንደሰጠ ሰው ለምን አታረጋለህ? ጥያቄ ከመጽሐፍ ቅዱስ በላይ ማስረጃ አለ የለም? መጽሐፍ ቅዱስማ ማስረጃ አለ። መጽሐፍ ቅዱስማ ሁሉም እኮ ይጠቅሳል። ጴንጤም ይጠቅሳል፣ ጆቫዊ ስነሱም ይጠቅሳል፣ አሁን ልጅ ሰሱም ይጠቅሳል፣ ሁሉም ይጠቅሳል። የእምነት የቤተ ክርስቲያን የእምነት አቋም ግን ሲነገር የቤተ ክርስቲያን የእምነት አቋሜ ከዚህ የተነሳ አስተምሮቷ ይሄ ነው ብለህ የምትጠቅሳቸውን ጥቅሶች ቤተ ክርስቲያን ጠቅሳ ታሳየናለህ ማለት ነው። አሁን ያልከው ነገር ከኦርቶዶክስ ውጪ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብላ የሚያስተምር ቤተክርስቲያን አንድ ጥቀስ እስቲ። አሁን እንዳልከው አንተ ካልከው ከኦርቶዶክስ ውጪ ይሄ ቤተክርስቲያን ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ የሚያስተምር ከኦርቶዶክስ እምነት ውጪ አንድ እምነት ጥቀስ እስቲ። ከዛ ማስረጃ ስጥራስ ሁሉም ይጠቅሳል አልክ። እስቲ ንገረኝ አንድ ቤተክርስቲያን። ካቶሊክ ለምሳሌ ጥምቀት ያድናል የሚለው ጥምቀት ያድናል ብላ የምታምን የኦንሊ ጂሰስ እኔ ስለ ጥምቀት አልገባሁም። እኔ ስለ ጥምቀት አልገባሁም ወንድሜ። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። አሁን በእውቀት የምታወራና የምትሞግት ከሆነ ማስረጃ እየጠበቅኩ ነው። ከሌለ ግን ጊዜ ላባክናለን እዚህ ጋር ቁጭ ያልኩት። እኔ ከፈለክ ማለት ነው እኔ ማስወጣት ትችላለህ፣ ግን ከመጽሐፍ ቅዱስ ውጪ ምንም ላወራ አልችልም። ለማስረጃ ታፍርበታለህ እንደ አንተ በመጽሐፍ ቅዱስ ለማስረጃ ስትበቃ ከዛ እኮ የዮሐንስ ወንጌል 6:53 ላይ የማቴዎስ ወንጌል 26:26 ላይ ከዚህ በላይ ከወንጌል ውጪ ምን እንድናወራ ነው የፈለከው? እሺ ምን እንደምታወራ ላሳይ። ለምሳሌ ቤተክርስቲያን ምን ትላለች? ቁርባን ያድናል ብላ ትነግርሃለች። እንደዛ ነው እኮ። ቁርባን ማለት ምን ማለት ነው እኮ? ቁርባን ምን ማለት ነው? ስጋዬን የበላ ደሜን የጠጣ አይደል? ጥያቄ ትሄዳለህ። ቤኪ ስጋውን የበላና የጠጣ ሰው ይድናል ብላ ትናገራለች እያልከን ያለው ቤኪ? እዛ ነው እያልከን ያለው? እኔ ይመቸኛል እሱ ራሱ። ሚዩት ነው እያወራ ከሆነ እኔ ሼም ከያዛችሁ ለምን እንደምትገቡ እኮ አላውቅም። ባይ ዘ ወይ ማንም አላስገደዳችሁም ማለት በቃ ማስረጃ የማታቀርቡ ከሆነ ለምን በቃ ሼም የያዘው ሰው መግባት አለበት ብዬ አላስብም። በቃ አንተ አንድ ማስረጃ ስጠኝ። ኢየሱስ አዳምጠኝ። ኢየሱስ ብርሃኔ ነው ብለህ ፕሮፋይል ላይ አድርጋል። እስቲ ማስረጃ ስጠኝ። ኢየሱስ ብርሃኔ ነው ብላል። ማስረጃ ስጠኝ እስቲ። እንደ በትትና እስቲ መልስ አንተ እስቲ። እሺ ወዳጃችን ርዕስ ሊሰጠን የፈለገው አይታ እኮ ማስረጃ ስጠኝ። ማስረጃ ከመጽሐፍ ቅዱስ ውጪ ስጠኝ። ከመጽሐፍ ቅዱስ ከሰጠኝ እኔ ከመጽሐፍ ቅዱስ ሰጣለሁ። ብራዘር ርዕስ ስትሰጠን ማለት ነው። ቤኪ አሁን አንተ አሁን ያለ እውቀት ለማውራት ነው እየታገልክ ያለውና አይዞ ነው ልልህ የምችለው። አይዞ ነው የምልህ። እኔ አሁን ሳወራ ያንተን የቤተ ክርስቲያንን መጽሐፍት ይዤ ነው የማወራው። አየህ እኔ ማስረጃ አለኝ ስለአንተ። ከአንተ ይልቅ እኔ ስለ ኦርቶዶክስ የማውራት አቅም አለኝ። ቤተ ክርስቲያንህ የምትለውንና የምታወራውን ነው ይዤ እየቀረብኩኝ ያለሁት። የቤተ ክርስቲያን ዋና ዶክትሪኗ ምንድን ነው? መጽሐፍ ቅዱስ ነው አይደለም? አየህ ያነ ተቋርጧል ወዳጅ። እኔ ጋር የተቋረጠው ኪዬ
እስቲ ሌላ ዳኒን ወክሎ በቃ መጽሐፍ ቅዱስ በ66ቱም ሆነ በፈለገው ማውራት የሚችል ካለ ስለ መጽሐፍ ቅዱስ ማለት ነው። ቅዱስ ነው ወይስ አይደለም? ዳኒሻ መጥቷል ብራዘር። የኛ መጽሐፍ ቅዱስ ነው ወይስ አይደለም? አረ ቆይ ተረጋጋ ብራዘር። ዳኒ የመጣ አሁን ፕሊስ ወንድሞች ኮፒ አድርጉ። እሺ አባኩ፣ እሺ አባኩ፣ እሺ ጥሩ ዳኒ ተጨረሰ ስለሚቸኩል እድል ከሰጣችሁ አም ሶሪ ለቸኮለ ሰው ቤታችን አይመችም። ከቸኮልክ እታችሁን ወራጅ። እሺ ሶ አውርደኛ እታች ስለወረድኩኝ ምንም ኦርቶዶክስ እምነቴን ምንም ከመመስከር ወደኋላ አይደለም። ዳኒ ቃልን አክብሬልሃለሁ። እሺ ችግር የለም። ቃልን አክብሬልሃለሁ። እሺ ሰላም። አንዴ ሚዩት አድርግ አማኒ፣ ሚዩት አድርግ። ሌላ ሰው ያወራል። እሺ እሺ ጸጋ ይብዛላችሁ። ሼር እና ኮፒ ሊንክ ታብ አድርጉ። ተባረኩልኝ። ጌታን አብረን እናገለግላለን። ጸጋ ይብዛላችሁ ወንድሞች። እንኳን ደህና መጣችሁ። ሰላም ብያለሁ። ዌልካም ብለናል። ሜላዬ እንኳን ደህና መጣ። ወንድምነት ኤርምሻ እንኳን ደህና መጣ። ጌታ ኢየሱስ ይባርካችሁ። ሰላም በሉንና እንግዳ እንቀበላለን። አይ ቲንክ በመሀል ሜላ ሲገባ ሰላም ካለ አላውቅም ግን ኢንሻአላህ አልከው ሰላም በሉን። ዛሬ አምሮባል ግን በጣም እሺ፣ አመሰግናለሁ። ሚዩት አድርግ ወዳጅ። ጸጋ ይብዛል። ዳኒ አይፋውላል የምሬን እኮ ብራዘር፣ ሚዩት አድርግ ወዳጅ። ቴንክ ዩ ሳይ ነቀሉት። ሰላም ብያለሁ። ደህና ናችሁ ወይ? ሁሉ ሰላም? እግዚአብሔር ይባረክ። ሁሉ ሰላም፣ ሁሉ መልካም፣ ጌታ ይመስገን። እንዴት ናችሁ? እንኳን ደህና መጣ። እንዴት ናችሁ ወንድምነት? ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። ሜላ ወንድምነት፣ ሰናይ ቤካ ወንድምነት፣ እንዴት ናችሁ? ሚላና እና ሆፕ ከኦርቶዶክስ ወገኖች ሁላችሁንም ሰላም ብያለሁ። አንድ ልጅ ሲፎክር ነበር ያከላይ የነበረው ልጅ እና ልክ እየገባው እያለ ፉከራውን ሰማሁት እንደ ጎልያድ እና ግን ወረደ። ቸኩላለሁ አለ። የቸኮለ ሰው ነው በመጽሐፍ ቅዱስ በብሉይና በአዲስ በ80 ያዱ በ66 ያወራኝ ብሎ ያለው እና እንደው መልካም ፍቃድ ከሆነ እሱ ልጅ ብታስገባው። ማን አሁን የወረደው? ቤኪ ነው ላይ እዚህ ሚለና ጋር ምናምን ነገር የነበረው ማን ነው? በማን ወጥቼ ነበር እና ኤኒዌይ በቃ እሱ ነው መጥቷል። በኋላ ላይ እናወራለን። እሺ ሰላም ብያለሁ። ወንድም ነቀጥሉ። ተባረኩ። እሺ እንኳን ደህና መጣ። እሺ ምን ነበር ቤኪ? ምን ላይ ነበር የማውራት ሀሳቤ ነበር? እኔ ከኤርሚያስ ተናገር እውነቱን ከሚለው ጋር መጽሐፍ ቅዱስ 80 ያድኖ 66 ነው የሚለውን በሰፊው ወራ ደስ ይላል። ግን ርዕሳችሁ እሱ አይደለም ብዬ ነው። እኔ ስለ መጽሐፍ ቅዱስ ማውራት በጣም ደስ ቅድም ስፎክር የነበረው ምንድን ነው ላይ እኔ የኔ ዶክትሪን መጽሐፍ ቅዱስ ነው።
ኦርቶዶክስ ተዋሕዶ ከመጽሐፍ ቅዱስ ውጪ አታስተምርም። ከተሟገታችን መጽሐፍ ቅዱስ ላይ እንዲህ ይላል፣ ኦርቶዶክስ ተዋሕዶ የምታስተምረው እንደዚህ ይላል ብለህ ነው እንጂ ከኦርቶዶክስ ከመጽሐፍ ቅዱስ በኋላ የተጻፉትን ገላት ድርሳናት እያነሳችሁ እኔ እሱ ሲሆን መሰረቱ ላይ ዶክትሪን ቀኖናና ዶግማ ይባላል። ቀኖና የሚሻር የሚስተካከል አለ አባቶች፣ ዶግማ ደግሞ የማይሻር አለ። በቃ ያመኔ በእኔ ያመኔ ዘላለም ይውጣለው፣ ስጋዬን የበላ ደሜን የጠጣ የዘላለም አለው። ይሄ ዶግማ ዶክትሪን ዘላለም የማይቀየር በማንም ሰው የማይቀየር። እኔ ባይብል አምናል በመጽሐፍ ቅዱስ እንዲህ ነው 66ቱ እኔ ባለፈው ተናገር እውነት ከሚለው ጋር ማውራት ፈልገው 66ቱ ትክክል ነው፣ ግን ጎዶሎ ነው። ስሜት ያቱን እሺ ወዳጃችን ምንድነው እያለ ያለው? ቤተክርስቲያናችን መጽሐፍ ቅዱስ ብቻ ብላ ነው የምታምነው እና ማስረጃ የለውም። ለሱ ንግግር ማስረጃ የለውም። ኦፍ ኮርስ ማስረጃ ሊኖረው አይችልም። ቤተክርስቲያኒቷ እንደዛ ብላ ስለማታምን ማለት ነው። ዶክትሪኗ ነገርነትን በተመለከተ ሌሎች ጉዳዮች ሁሉ የመዳን ተስፋችን ከመጽሐፍ ቅዱስ ውጪ አይደለም ብሎናል። ከመጽሐፍ ቅዱስ ውጪ አይደለም ብሎናል። ሁለት ጥያቄዎች ላይ ጠይቀና ከዛ በመጽሐፍ ቅዱስ ደግሞ ከኤርሚ ጋር ታወራላችሁ። ችግር የለም። ምክንያቱም ቅድም ክሌም ያረከውን ሐሳብ ንክተተውና ዜሮ ከዛ ከኤርሚ ጋር ደግሞ ትቀጥላላችሁ። እሺ ይሄ መጽሐፍ የማን ነው? ይሄ መጽሐፍ ታውቋል? ድርሳነ መስቀል። እኔ ስለ መጽሐፍ ቅዱስ ነው ማውራት ፈልገው ስለ ኦሪት ዘፍጥረት እስከ ዮሐንስ ራእይ ስላለው ብቻ። አሁን ልታወሩ ነው የማን ነው ያልኩኝ። ፕሮግራማችን አይደለም። ፕሮግራሜ እሱ ያንተ ፕሮግራም አይደለም እንጂ የኔ ፕሮግራም እሱ ያንተ ፕሮግራም የኔ ፕሮግራም አይደለም ብለህ ከፈለክ መቀጠል ትችላለህ። የማን መዳን የሚገኝበት ከመጽሐፍ ቅዱስ ባለው ቃል በክርስቶስ ስለ መዳን አሁንም ስለ መዳን ነው ብራዘር፣ አይዞህ መበርታት ነው ያለብህ። ስለ መዳን ነው እያወራሁኝ ያሉት። የማን መጽሐፍ የተጠመቀ ይድናል የሚለው እኮ መጽሐፍ ቅዱስ ላይ ነው አይደለ? ስለሱ እናወራ። እኔ አሁን ስለጠቀስከው ጥቅስ አይደለም፣ ቤተክርስቲያን ስለ ነገረ ድነት ስለምታወራ ላሳይ ነው። ይሄ የማን መጽሐፍ ነው? ካላወቀው ነው ላሳይ እኮ። ነገረ ድነት የሚገኘው መጽሐፍ ቅዱስ ላይ ነው እንጂ እዚህ ላይ አይደለም ነው። እዚህም መጽሐፍ ላይ ነገረ ድነት አለ። እዚህም መጽሐፍ ላይ ነገረ ድነት አለ። ይሄ ገድል ነው። ገድል ማለት የተጋደሉበት ይሄ ገድል ድርሳን ማለት ለመላእክቶች ብቻ የሚሰጥ ገድል ማለት በምድር ላይ ሰው ለሆኑ ነው። ድርሳን ማለት ደግሞ ለመላእክቶች ድርሳን፣ ለሰው ድርሳን አይባልም። ለተክለ ሃይማኖት ለእነ አቡነ ገብረ መንፈስ ቅዱስ ገድል ይባላል በምድር ላይ ስለተጋደሉት። ድርሳን ደግሞ ሌላ። ከዛ በፊት ግን ከክርስቶስ ጋር አብሮ ስላሉት ሐዋርያቶችም አሉ። እሱ ነው ነገረ ድነት። አንተ አሁን ድኛለሁ ብለህ የምታምነው በመጽሐፍ ቅዱስ ተረድተህ አንብበህ ነው እንጂ በነገረ ድርሳን ወይ ገድል አይደለም። ድኛለሁ በክርስቶስ የዘላለም ሕይወት አግኝቻለሁ ያልከው በመጽሐፍ ቅዱስ እንጂ በሌላ መጽሐፍቶች አይደለም። ይህን ትክዳለህ? ስህተት ያወራው ውሸት እንደሆነ ላሳየ ነው። ይሄ መስቀል መልአክ አይደለም። ኦኬ፣ ግን ድርሳን ተጽፎለታል። መልአክ ነው ብለህ አትዋሽ። ድርሳን ለመልአክ ብቻ ነው ማለት ነው። ቆይ አንዴ ስታወራ አንዴ አስጨርሳ። እንደሱ ጎበዝ ምከረው፣ ከጎን ያለው ወዳጅ በደንብ ምከረው። አየው፣ ይሄ ድርሳን ለመልአክ ሳይሆን ለመስቀል ነው የተጻፈለት። ድርሳኑ የተጻፈው የመስቀል ነው ማለት ነው። ማን ነው ጸሐፊው? የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም፣ የቤተ ክርስቲያኒቷ መዋቅር ውስጥ ያለ አንድ ገዳም ማለት ነው። ማለት ካንተ በላይ ይሄ ገዳም ስለ ቤተ ክርስቲያኒቷ ያውቃል ብዬ አምናለሁ። ወይ አያውቅም ብለህ የምታወራ ከሆነ ችግር የለም። ግን ካንተ በበለጠ ቤተ ክርስቲያን ነገረ ድነቷን ጠንቅቆ ያውቃል። ስለ ቤተ ክርስቲያኒቷ ነገረ ድነት ከዚህ ገዳም በበለጠ ከነኚህ አባቶች በበለጠ አንተ ታውቃለህ ብዬ አላስብም። ምክንያቱም ቤተክርስቲያን ውስጥ ይሄ መጽሐፍ ሲታተም በአሳታሚው ፈቃድ የታተመ ነው። ይኸው አሳታሚው ማን ነው? የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም።
በገዳሙ እውቅና ተሰጥቶት በቤተ ክርስቲያኒቷ ውስጥ አሁን ድረስ የድርሳነ መስቀል መጽሐፍ ተቀባይነት ያለው መጽሐፍ ነው። አንድም ኦርቶዶክስ ቤተክርስቲያን ወጣ ይሄ ድርሳን እኔን አይወክለኝም ብላ ተናግራ አታውቅም። እምነቴን አይደለም የሚያሳዩ ብላ አውርታ አታውቅም። አዮ ይሄኛው መጽሐፍ ቆይ አለው ድርሳነ መስቀል ውስጥ ነገረ ድነት አለ፣ የዘላለም ሕይወት በድርስ አለ የሚል ማስረጃ ሳይ አለ ላሳይ። ጥቅስ የሌለው ማለት ጥቅስ ያለው ከሆነ ነው ማምነ። ጥቅስ የሌለው ነገረ ድነት ያመነ የጠመቀ ይድናል በስጋኔ አይደለም ለምን የጠጣ ብሎ ከሱ ውጪ ነገረ ድነት አለው ካለ እንተዋው። እኔን አይደለም አሁን የምታምነው አላምንም ካልከን ገልጠቅ እዚህ ቦታ ላይ የዘላለም ሕይወት ያስገኛል ጥቅስ ካለው ያ ጥቅስ የመጣው ከመጽሐፍ ቅዱስ እሱ አንዴ ስሜት መጽሐፍ ቅዱስ ሊወስደናል ማለት ስሜት ያቸው አሁን አንተ ይሄንን መጽሐፍ አላምንም ነው ማለት ያለብህ። ከኔ ጋር ለማውን እያወራ ያለው ከቤተ ክርስቲያንህ መጽሐፍ ጋር ነው እያወራ ያለው። ከማጋ ነው እያወራ ያለው። ቆይ የታተመው መቼ ነው? ያስኩ መጽሐፍ የታተመው መቼ ነው? ዓመተ ምሕረቱን እስቲ ለምን ዝም ዘለልከው? ዓመተ ምሕረቱን መቼ ነው የታተመው? ከዚህ መጽሐፍና ነገር ኦኬ፣ ስለ መጽሐፉ ከመጽሐፍ ቅዱስ ቀድሞ የታተመው የትኛው ነው? ጥያቄ የፈጠረበት ስለ መጽሐፉ መቼ እንደታተመ ማለት ነው። አንድ 3-4 ጊዜ ታተመና ሰምቻለሁ። አንዴ እሺ፣ መቼ እንደታተመ ላሳይ። እኔ ጋር ያለው ስም የታተመበት ዓመተ ምሕረት እሺ፣ እንዲረጋጋ ነገር እንዲረጋጋ እሺ እሺ አይገርም። መቼ እንዳታምጥ ወንድምነት ድርሳነ መስቀል የትኛውም ዓመተ ምሕረት የታተመበትን ዓመተ ምሕረት አይገልጥም። እኔም እጅ ላይ መዝሙረ ያሬድ እጅም ላይ አንተም እጅ ላይ ያለው አይ ቲንክ ሜላም ካለው እዩት፣ የለውም። በደብረ ሊባኖስ አንድ ነገር የሚታተመው ይሄ እኮ ድርሳነ መስቀል አይደለም እያሳየኝ ያለው ዳኒ፣ ይቅርታ ግን ድርሳነ መስቀል አይደለም። የዚህኛውን መቼ እንደታተመ አንድ እኔን የሚዩት ያደረኩ በጣም ለፈለፍክ ብራዘር፣ በጣም ለፈለፍክ ካልሆነ ታይቶ ወርዳለህ። እኔን የሚዩት ያደረኩ አውርቶ ይጨርስ፣ መጽሐፉን እያሳየንህ ነው። ኦኬ፣ በጣም ለፈለፍክ ብራዘር። ካልሆነ አንሳለት ድርሳነ መስቀልን ወደ መጽሐፍ ቅዱስ ላይ ብሎ ስላለ ድርሳነ መስቀልን አንሳለትና ያው አታሰቃየው ወንድምነት ዳኒ። እነሱ ድርሳና ገድላት ታምራት ሲያዩ በቃ ኦርቶዶክስ ለዘመናት ነው የሚደነግጡት። ተው በቃ ድርሳነ መስቀልን። እሺ 2 ደቂቃ ብቻ ያለውን ነገር እናፈርስበትና ከዛ በቃ እሺ ሚውት አድርገው፣ ከዛ ወደ መጽሐፍ ቅዱስ እንመለሳለን። ምንድነው ክሌም እያደረገ ያለው? ነገረ ድነትን አያነሳም ማለት በደንብ ነው ነገረ ድነትን የሚያነሳው። ያው እሱ ደጋግሞ የሚያነሳውን ቁርባኑን እንዴት አድርጎ አፈር እንደሚያበላው ላሳያችሁ። ያው እንዴት አድርጎ አፈር እንደሚያበላው ማለት እሱ የሚያነሳውን ቁርባን ኦኬ፣ ምን ይላል? ያው መቁረብ ካልተቻለው ዕፀ መስቀሌ ከተደረገበት ለዕፀ መስቀሌ ከተደረገው መታሰቢያ ከማዕዱ የወደቀውን ፍርፋሪ አንስቶ ይብላ። ኦኬ፣ እኔ ስጋ ደሜን ለመቀበል የሚያደርሰውን ሚዩት አድርግ ወዳጅ፣ ቴንክ ዩ የሚያደርሰውን በጎ ስራ እንዲሰራ አደርገዋለሁ። እስከዚያም ይህንን በቁርባኔ ፈንታ ይሆንለታል። የወደቀው ፍርፋሪ በማን ፋንታ ይሆናል አለ? በቁርባን ፋንታ ይሆናል። እደግመዋለሁ፣ የወደቀ ፍርፋሪ ምኑ? ቁርባኑ ማለት ነው። በምን ተተካ? በወደቀ ፍርፋሪ ተተክቷል። እንቀጥል። ፍርፋሪውን እስካላገኘ አንድ ሰው ፍርፋሪው ካልተረፈ የወደቀ ነገር ካላገኘ ይኸው አተላ ያለበትን እንስራ በምላሱ ይላስ። አተላ ያለበትን ምን እንስራ በምኑ? በምላሱ ይላስ። በልቡ ካመነ ካልተጠራጠረ በቁርባን ፋንታ ይሆንለታል። በማን ፋንታ? በቁርባን። ቁርባኑ በወደቀ ፍርፋሪና በምን ምትክ ሆነ ማለት ነው? በአተላ ምትክ ሆነ።
ይህንን የጻፈችው ማን ነው? የራስ የቤተ ክርስቲያን መዋቅር። ቤተ ክርስቲያን አሁን ድረስ የምትቀበለው አንድነት ገዳም ወዳጄ፣ ደብረ ሊባኖስ። ይሄ አስተምሮት እኮ ምንም ለምን ዘለልኩ መጀመሪያ ላይ መቁረብ ካልተቻለ ማለት ምን ማለት ነው? ለምን አትዝጋው። አሁን ያወራው ላይ ለምን ትዘጋው? አንዴ ልጨርስና ከዛ ከተቀበልከው ሰው ጤነኛ ካልሆነ ህመምተኛ አዳምጥ። ለምን ዘለልኩ? መቁረብ ካልተቻለ ልጨርስልህ። ይኸው የደብረ ሊባኖስ ይኸው አቡነ ተክለ ሃይማኖት አንድነት ገዳም። ይሄንን ያዘጋጀችው ማን ነው? የራስ ቤተክርስቲያን። እኔ አልካርኩም እኮ። አዎ እኔም ራሱ አምነዋለሁ፣ እቀበለዋለሁ። ግን መቁረብ ካልተቻለ እቀበለዋለሁ። መቁረብ ካልተቻለ ማለት ምን ማለት ነው? ኦኬ ሶ መቁረብ የማይችል ሰው ካልተቻለው፣ ጥሩ መቁረብ ያልተቻለው ሰው የወደቀ ፍርፋሪ ወይ ደግሞ ጠላ አተላ ቢልስ እሱ እንደ ቁርባን ይሆንለታል ማለት ነው። እኔ እሱ ነው እኮ መቁረብ ካልተቻለው። ይሄ ቃል በመጽሐፍ ቅዱስ ኦሪት ዘጸአት ላይ የሙሴ እባብ ሴጣን ሔዋንን ያሳሳተ እንትን ነው፣ ተንኮለኛ እባብ ነው። ግን ሰቅሎ በዓላማ ላይ ሙሴ ሰቅሎ ያዩት እንዲድኑት አድርጓል። እባብ ያድናል ማለት ነው። ለምን ምሳሌ ያደረገው ያንን እባብ? የምታወራውን የምታውቅ አይመስለኝም። ለምን ምሳሌ ያደረገው? ስለ አተላው ጨርስና ከዛ ስለ እባብ ደግሞ ሄደን እናወራለን። አሁን እያወራን ያለ ነው አንድ ሰው የጠላ አተላ በምላሱ ቢልስ ቁርባን እንደቆረበ ይሆንለታል ወይ? መጽሐፍ ቅዱስ እንደሱ ያስተምራል? ለዛ እያልከን ያለው እኮ እየነገርኩ እኮ ነው። እኔ አሁን እኮ ያነጻጸርኩልህ ነው። እኔ ስለ ንጽጽር አለኝ ስለ ቁርባን ጨርስና ከዛ ወደ እሱን ይላል። ችግር የለም። አሁን ርዕስ አይምታታብህ። ረጋ በል፣ ስሜት ያቱን ከተቀበልከው ቤተክርስቲያን ይሄው የወደቀ ፍርፋሪ ሰው የረገጠው ሜዳ ላይ የሆነውን ያንን ቆሻሻ ነገር ከጌታ ስጋና ደም ፋንታ ይሆንለታል። እሱ እንኳን ካላገኘ የወደቀ ፍርፋሪ እንኳን ማግኘት ካልቻለ ይሄው አተላ በምላሱ ቢልስ ይሆንለታል እያለች ነው ያለችው። ማቴዎስ 15:23 ላይ ያቺ ለውሾች እንኳን ፍርፋሪ ይሰጣቸዋል ብላ ስለ ታማኝነቷ ጌታ አላመሰገናትም? እንኳን የወደቀ ፍርፋሪ ለውሻ ከሚሰጠው እንኳን መመኘቷን እንደ ድነት ሃይማኖትሽ አድኗታል አላላትም? ክርስቶስ የጌታ ስጋና ደም ከጠላ አተላ ጋር እኩል ነው እያልከን ያለው? እኔ የምመልስልህ ቃል ያንተም ብቻ። እኔ ይህንን እኮ አምኜዋለሁ። አዎ ሊል የፈለገውም ልክ ነው። የጌታ ስጋና ደም ከጠላ አተላ ጋር እኩል ነው እያልከን ያለው? ማብራሪያው እንደዛ አይደለም። መቁረብ ካልተቻለው ሄዶ አንድ ሰው ችግር የለም እኮ መቁረብ ያልቻለው ሰው አተላ ችግር የለም እኮ አተላው ያን የወደቀው የጠላውን አተላ በምላሱ ቢልስ የጌታ ስጋና ደም እንደተቀበለ ይሆንለታል ማለት የጠላ አተላ ከጌታ ስጋና ደም ጋር እኩል ነው። እንደዛ ነው እያልከን ያለው? እሱ ግዴታ እኮ የጠላውን አተላ ብሎ እሱን ብቻ ነው ማለት አይደለም። ልቡ ካመነ የወደቀ ፍርፋሪም አለበት። እሱን እንኳን ቢልስ የወደቀ ፍርፋሪ አለው ነው እያለ ያለ እኮ የወደቀ ፍርፋሪም አለ። አተላው ብቻ አይደለም የወደቀ ፍርፋሪ አለበት። ከእንደገና ደግሞ ምን አለበት? ይኸው አተላም አለበት። ሁለቱም ናቸው። አንድ ሰው አተላና ፍርፋሪ ከመሬት የወደቀ ፍርፋሪ አንስቶ እየበላ እሱ ሰው ቆረበ ብሎ አው ልክ ነው የሚል አቋም ነው ያለ። አሁንም ትክክል ነው። የጌታ ስጋና ደም እንደዚህ የተዋረደ ነገር ነው። ሰው በመሬት ላይ የሚረግጠው ያቆሻሻ ነገር ያ አተላ በምላስ የምትልሰው ከጠላው ከጋኑ ላይ በምላስ የምትልሰው ከሱ ጋር እኩል ነው። የጌታ ስጋና ደም የሚነጻጸር ጉዳይ ነው እያልከን ያለው አንተ ነህ። እንደዛ እየተረጎምክ ያለው እኮ እኔ የተጻፈውን ያነበብኩልህ አልተረጎምኩትም። መች ተረጎምኩኝ? ቤተክርስቲያን ያለችኝ መቁረብ ካልተቻለው አይደል እያለ ያለው? አዎ መቁረብ ያልተቻለው ሰው የወደቀ ፍርፋሪ ለመስቀል ድግስ የተሰርጠውን ያንን ፍርፋሪ መሬት ላይ የወደቀውን ቀጥሎስ የጠላውን እንስራውን በምላሱ ይላስ። እኔ አልተረጎምኩትም። ቤተክርስቲያን ናት የተረጎመችልህ። አሁን እዚህ ጋር በአጭሩ የወደቀውን ፍርፋሪ ሲል በየሆቴሉ የወደቀውን ፍርፋሪ ነው ወይስ በቤተ ክርስቲያኑ ላይ ጸሎት ተደርጎበት
የሚበላውን የአባቶችን ቡራኬ ፍርፋሪ ለማለት ነው። በጣም ሊል የፈለገውን አንተ ነህ እየተረጎምክ ስለ ያለው ዕፀ እንጂ መስቀል የተዘጋጀ የድግስ ፍርፋሪ ለኮ በቃ ለዕፀ መስቀል ከተደረገው መታሰቢያ የሚደረገው ደግሞ ቤተክርስቲያን ውስጥ ብቻ ነው። ምኑ ለምሳሌ ውሃ በየቤቱ አለ። ይሄ ውሃ ግን ቤተክርስቲያን ሄዶ ጸሎት ሲደረግለት ጸበል ይሆናል። አፈር ነው። ቤተክርስቲያን ውስጥ ግን እምነት ሆኖ የሰውን እውር ያበራል። ልዩነቱ ቤተክርስቲያን ውስጥ ሲሆንና ውጪ ሲሆን ልዩነት አለው። ለምሳሌ የሙሴ እንጨት ነች። ማንም ሊሰብሮ ይችላል። ግን እግዚአብሔር ስላዘዘው ባህርን ከፍሏል። ልዩነት አላት ያልኩ ወንጌል አላት የላትም ሳይሆን ከዛሬ 16 ዓመት ላይ የታተመው ላይ 81 ቁጥር ያለው መጽሐፍ አላት እጄ ላይ ያለ። አሁን ባሊዘውም እጄ ላይ ያላት ባኖ እጄ ላይ ያለኝ። አሁን ባሊዘውም ትምህርት ቤት ስለሆንኩ ወይ ደግሞ ክላስ ስለሆንኩ አልከኝ። ኦኬ ከዛሬ 16 ዓመት በፊት 81 መጽሐፍ ነበራት ወይ በአንድነት የተጠቀለለ? አላት አላት። እሺ ከዛሬ 16 ዓመት ከ6 ዓመት በፊት ነው እንዴ? እሺ ሌላ ጥያቄ ካለ ጠይቁ። ቆይ አይ እየጠየቁ ነው። ይሄው ነው የኔ ጥያቄ ይሄው ነው። እሺ ከዛሬ 16 ዓመት በፊት 81 መጽሐፍ አላት ወይ ብዬ ስለው አዎ አላት አለኝ። ኦኬ የስንት ዓመተ ምህረት እትም ነው እሱኛው መጽሐፍ እንድናወጣው አለህ? እሱኛው መጽሐፍ ከዛሬ 16 ዓመት በፊት የታተመው መጽሐፍ አለህ? እሺ አንድ ነገር ልንገርህ ማለት። ቆይ አንድ ነገር አትነግረኝም። የጠየቅኩህን ብቻ ነው ትነግረኝ። ከዛሬ 16 ዓመት በፊት አሁን እጅህ ላይ ወንድሜ እንዱ የዛሬ 16 ዓመት የታተመው 81 ቁጥር ያለው መጽሐፍ አለህ? አልያዝከውም፣ ግን ክላስ ስላለው ብለህ ስላልክ ተረድቻለሁ። የጠየቅኩ ከዛሬ 16 ዓመት በፊት አንተ እጅ ላይ ካለው መጽሐፍ ቅዱስ በፊት 81 የሆነ የመጽሐፍ ብዛት አላት ወይ ስለ አዎ ብለኸኛል። በስንት ዓመተ ምህረት የታተመ ነው ታውቀዋለህ? እንደው በታሪክ እሱን ከፈለክ ልነግርህ የምችለው ምን እንደው ታውቃለህ? ቤተክርስቲያን በየትኛውም ቦታ የምትሰብከው ወንጌል ብለን ስንነግርህ ወንጌል የምንለው እናንተ የምታውቁት እነዚህ ወንጌላዊን የጻፉትን ብቻ እንዳይሆን ብዬ የምነግር ነገር አለ። ስርዓት ያላትን አሁን አይደለም አንድ ነገር መጀመሪያ አድምጠኝና ትመልሰኛለህ። ኦኬ እሺ። እና ከ66 ውጭ ያሉት የት ላይ ተጻፉ ብለህ ልጠይቀኝ እንደሆነ አስዩ ማርክ እኔ አላርግ አንተ ካድርግ እኔ የምጠይቀውን አንተ አታውቅም፣ አንተ አታዘጋጀልኝም። እኔ ነኝ አንተ አስዩ ማርክ ፈለክ አድርግ። እኔ አድርጌ ያለው እሺ ልንገርህ አንድ ነገርና የሥርዓት መጽሐፍ ግዴታ ስላላት ከእናንተ ከ66 ውጭ ያሉት ተለይተው መቼም የተጻፈ ነገርም የለም፣ አብረው የሚሄድ ነው። ገብቶሃል? ስለዚህ ቤተክርስቲያን ከ16 ዓመት በፊት የለችም እንዳትለኝ። ከ16 ዓመት በፊት ሳይሆን አላልኩም ስላለች አይደል? ለምንድን ያላልኩን የራስን አስዩም ቆይ አድምጠኝ። ክላስ ነው ያለሁት ብለህ ስላልክ አይ ቲንክ በትምህርት ደረጃ ላይ ነው ያለው። የተግባቦትን ሕግ ታውቃለህ። አስተማሪ የጠየቀህን ጥያቄ ነው የምትመልሰው። አስተማሪም ከሆንክ ደግሞ ለተማሪዎችህ ያስተማርካቸውን የጠየቃቸውን ጥያቄ ነው የምጠይቁ። አሁን እኔ የጠየቅኩን ጥያቄ ትተህ ያልጠየቅኩን ጥያቄ ነው የምታወራው። አንድ ምን አልከኝ? ከ16 ዓመት በፊት ቤተክርስቲያን ትባላለች ወይ ብዬ አይደለም የጠየቅኩ። አልወጣኝም። አድመጠኝ። የጠየቅኩን ጥያቄ እንደ ተማሪ ማለት ነው የጠየቁ ጥያቄ ከዛሬ 16 ዓመት በፊት ኦርቶዶክስ 80 አሐዱ የሚባል መጽሐፍ ቅዱስ አላት ወይ ብዬ ስለ አዎ አልከኝ። በስንት ዓመተ ምህረት ነው የታተመው ነው የጠየቁ። ይሄኛውን 2002 ነው ብለህ ስላልከኝ የዛሬ 16 ዓመት የታተመው 2002 ነው ብለህ ስላልከኝ ሲጀምር አሁን ሁለተኛው ነው የጠየቁ ከ16 ዓመት አሁን እጅ ላይ ካለው ከ16 ዓመት በፊት የታተመ መጽሐፍ ቅዱስ አላት ወይ ብዬ ስለ አዎ አላት 80 አሐዱ የሚባለው አልከኝ። በስንት ዓመተ ምህረት ነው የታተመው ነው ያልኩ። ዓመተ ምህረት ነው የጠየቁ። ዓመተ ምህረት ነው የጠየቁ። አይቼ ነገር ያለው ከፈለኩ
ንገረን አሁን ነው። አይ አሁን የኔም መጽሐፍ ቅዱስም እኮ እየነገርኩህ ነው። ግን ካልክ መናገር ካለብኝ እኔ ለቀጣይ እነግርሃለሁ። ገብቶሃል እኮ ንገረና። አንደኛው እሺ የያዝከውን እሺ አሳየን። የዛሬ 16 ዓመት የታተመውን አሳየን። ምንድን ነው ማሳየን? የዛሬ 16 ዓመት መታተሙን አሳየን። ኦርቶዶክስ የዛሬ 16 ዓመት በ2002 መጽሐፍ ቅዱስ ማሳተሟን አሳየን። እንዴት አልገባኝም። ምን ለማለት እንደፈለግህ እኮ ራሱ ጥያቄ አልገባኝም። እናንተ አሁን እጄ ላይ ያለው ክላስ ነኝ ያለሁት ብለህ ያልከው በ2002 ዓመተ ምህረት በኢትዮጵያ አቆጣጠር ማለት ነው። የዛሬ 16 ዓመት መጽሐፍ ቅዱስ አሳትማለች ብለኸኛል። እሺ የዛሬ 2000 ማለት የዛሬ 16 ዓመት 2002 ላይ መጽሐፍ ቅዱስ ማሳተሟን በመረጃ አሳየኝ። አላሳተመችም የሚል አሳየኝ እስኪ አንተ። እንዴ አንተ ክሌም ያደረግከው አሳየኝ እንጂ እንዴት አላሳተም ብሎ የሚል አሳየኝ ይባላል? ክላስ ውስጥ ነው አይደል ያለው ወንድማችን? ሌላ ክላስ ሆኜ ነው። ገብቶሃል? ተማሪ ነህ አይደል? አዎ። በዩኒቨርሲቲ የሚሆን በኮሌጅ ብቻ በከፍተኛ ትምህርት ቤት የሚሆን ባለበት ቦታ ላይ የትምህርት ስርዓት ውስጥ ነው ያለው። እንዴት ነው አስተማሪ ጥያቄ ሲጠይቅህ ለጥያቄው መልስ መመለስ ነው እንጂ ያለብህ አንተ መልስ አስተማሪ ትጠይቃለህ እንዴ? እኔ አሁን አስተማሪ ነኝ እያልኩ አይደለም። አንተ ጥያቄ ስጠይቀኝ እኔ ለጠይቀኝ ጥያቄ ተገቢ መልስ ነው ማምጣት ያለብኝ፣ ከሌለ የለም ነው ማለት ያለብኝ እንጂ እኔ መልሼ እጠይቅሃለሁ እንዴ? አንተን አይጠይቅም እኮ። የዛሬ 16 ዓመት መጽሐፍ ቅዱስ አሳተማለች ቤተክርስቲያን ብለህ ክሌም ካደረግክ በኋላ ኦኬ ከ16 ዓመት በፊት መጽሐፍ ቅዱስ ነበሯት ብዬ ስልህ አዎ አልከኝ። ምን ያህል ነው ብዛቱ? 80 አሃዱ ነው አልከኝ። በስንት ዓመተ ምህረት ነው ያሳተመችው ብዬ ስልህ ዓመተ ምህረቱን አታውቀውም። አንድ ሁለተኛ ዓመተ ምህረቱን የምታውቀውን እሺ ይሁን ብዬ ዓመተ ምህረቱን የምታውቀውን የ2002 የዛሬ 16 ዓመት የታተመውን እጅ ላይ ያለውን አሁን ግን በስር የሌለው እሱኛውን መረጃ አሳየን። 2002 ላይ ኦርቶዶክስ 80 አሃዱ ማሳተሟን ነው ብዬ ጠየቁ። መልሰህ እኔን ለጥያቄው መልስ አትሰጠኝ፣ መልስ አትጠይቀኝ። አሁንም እድል ልስጥህ። ቴንኪው መረጃውን አሳየን። 2002 ላይ ኦርቶዶክስ መጽሐፍ ቅዱስ ማሳተሟን የሚያሳይ እኮ አሁን አንስቴብል የሆነ ቦታ ስለሆንኩ እኮ ነው። መጽሐፉን አሳየን አይደለም መጽሐፉን አይደለም አሳየኝ ያልኩህ እና እሺ መጽሐፉ እንደዚህ ላሳየሽ። ቆይ እሺ መጽሐፉ እንደዚህ ላሳየህ። እኔ ልርዳህ፣ ያው ጥሩ ቦታ አይደለሁም ብለህ ስላልክ ላግዝ ሚስ መረጃውን በማቅረብ ማለት ነው። ሳይህ በእውቀት የምታወራ ይመስላል። ጥሩ ተግባቢ ነህ። እሺ ይሄ በፒክቸሩ ላይ የሚታየው ስዕል ላይ እዚህ ፊት ለፊት ላይ የሚታየው የማን መጽሐፍ ቅዱስ ነው? ብዛቱን አላውቅም፣ እየታየኝም አይደለም። እሺ እንደዚህ ላሳየሽ። ቴንክ ዩ ኦኬ። እሺ ይሄ እዚህ ጋር ይታያል አይደል? የማን መጽሐፍ ቅዱስ ነው? እኮ እየነገርኩ ነው። ምሳሌ መጽሐፍ ቅዱሳችን እኮ የእናንተም የኛም ተመሳሳይ ነው፣ የቁጥር ልዩነት ነው አይደል? እሺ የማን መጽሐፍ ቅዱስ ነው? አታውቀውም? አንተ በልብስ ተሸፍነህ እንዴት አውቃለሁኝ? ፊት ግን ካላየሁ እኮ ታዲያ አላውቀውም ነው ታዲያ የሚመለስ ያለብህ። አላውቀውም ወይ አውቀዋለሁ ነው። ምሳሌ የተሸፈነ መጽሐፍ ቅዱስ ነው። ገባ እኮ ታውቀዋለህ? የማን መጽሐፍ መሆኑን የጴንጤ ወይ ኦርቶዶክስ ወይ ካቶሊክ መሆኑን ታውቀዋለህ? አላውቀውም። አታውቀውም። በቃ ባጭሩ ተግባባን ማለት ነው ማለት። እሺ ይሄስ የማን መጽሐፍ ቅዱስ ነው? እንዱ ወይ የነገርኩ እኮ ነው። የማን ነው? ይሄስ ተመሳሳይ ነው። ይሄንን አታውቀውም? አላውቀውም። እሺ እሺ ይሄኛውን የውስጡን ከቨር ላሳየ ማለት ነው። እሺ ይሄ ማን መጽሐፍ ቅዱስ ነው? ይታያል? እሺ አዎ ይታያል። የማን መጽሐፍ ቅዱስ ነው? አንዴ ጨርሼ ላንብብልህ። እሺ ትችላለህ። ያው እንደዚህ ላድርግልህ።
ያው እንድታነበው ብዬ እንደዚህ ዞር ዞር ማድረግልህ። እንት ይላል 2000 ይላል 2000 ነው አይደል የሚለው? ቴንክ ዩ። ይሄ መጽሐፍ የማን መጽሐፍ ቅዱስ ነው ታዲያ? የኦርቶዶክስ ነው። የኦርቶዶክስ። ይሄ ነው አንተ እጅ ላይ ያለው ወይስ ሌላኛው ነው ያለው? እርግጠኛ እንድትሆን ከፈለክ ያው ይሄን አንብበው እዚህ ጋር እሺ 2000 ዓመተ ምህረት ይላል አይደል? ቀጣይ ኔክስት ያለው እንግዲህ ያሳየኝ እስኪ። መቅደም እሺ መግቢያና መቅደም አለው። ምን አልከኝ? እሺ እሺ የማን መጽሐፍ ቅዱስ ነው? ኦርቶዶክስ። የኦርቶዶክስ አመንክበት? አዎ። ቴንክ ዩ። ይሄ መጽሐፍ ነው አንተ እጅ ላይ ያለው ወይስ ሌላ መጽሐፍ ነው እጅ ላይ ያለው? የዛሬ 16 ዓመት ያልከኝ የትኛው ነው? መግቢያው ምናምን ይሄ ነው ኖርማል። ስለዚህ አንተ እጅ ላይ ያለውና ይሄኛው ተመሳሳይ ነው ማለት ነው። ተመሳሳይ ነው፣ የቆየ ነገር ሆነ። ቴንክ ዩ ወንድሜ ቴንክ ዩ። ስለዚህ አንተ እጅ ላይ ካለ ዘንድሮ ስንት ነው ዓመተ ምህረት? ስንት ዓመተ ምህረት ነው በኢትዮጵያ ስንት ነው? 18። ይሄ መጽሐፍ መቼ ነው የታተመው ነው ብሎ የሚለው? 2000። ስለዚህ ስንት ዓመቱ ነው ማለት ነው ይሄ መጽሐፍ ከታተመ? 18። አንተ ግን ቅድም ያልከኝ ምናልባት ተሳስተህ ከሆነ 2002 የዛሬ 16 ዓመት የታተመ ነው ያለኝ ነው ብለህ ያልከው። ኦርቶዶክስ 2002 ላይ ዓመተ ምህረት ላይ መጽሐፍ ቅዱስ አሳተማለች የዛሬ 16 ዓመት? አላሳተመችም። ያው በስተት እንደተናገርከው ተረድቻለሁ ማለት ነው። በቅንነት የተረዳው ኦርቶዶክስ የዛሬ 18 ዓመት ነው 2002 አልኩ አንተን ተከትዬ 2000 ላይ ሚሊኒየሙ ላይ በብፁዕ ቅዱስ አቡነ ጳውሎስ አሁን ያየው አሁን ኦርቶዶክስ እጇ ላይ ያለው መጽሐፍ ይሄ ነው ማለት ነው። ይህም የኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው 80 አሐዱ ማለት ነው። ስለዚህ ምናምን ብለው ስለሰጡኝ ነው የቆየ ስጦታ ስለሆነ በዛ ነው ያስፈልግ። ችግር የለም እረዳሃለሁ። ችግር የለም እረዳሃለሁ። ኦኬ ይሄ ዛሬ 2018 የዛሬ 18 ዓመት ነው የታተመው በ2002 በሚሊኒየም ማለት ነው። 2002 ዓመተ ምህረት መታተሙ እዚህ መጽሐፉ ላይ ይናገራል አይደል? እንዱ 2002 ብሎ ይላል አይደል? የታተመው መቼ ነው ብለው ሰው ሲጠይቅ 2002 ነው ብለህ ትላለህ። ኦርቶዶክስ ከዚህ መጽሐፍ ቅዱስ ቅድም አንተ ከነገርከኝ 80 አሐዱ ማለት ዛሬ 2002 ላይ የታተመው ብለህ ያልከው ይሄን ነው። 2002 ሳይሆን 2000 ነው። ኦኬ ቁጥሩ 81 ነው ብለኸኛል። ጥሩ። ከዚህ መጽሐፍት ውጪ 80 አሐዱ ከዚህ መጽሐፍ በፊት ማለት ነው 80 አሐዱ ነበራት ወይ ብዬ ስልህ ቅድም አዎ ብለኸኛል እዚህ ጋር ማለት ነው። በስንት ዓመተ ምህረት ነው የታተመው ነበር የጠየቁ እንዱ ዓመተ ምህረቱ የታተመበት ማለት ነው። እሱን ነገር መረጃ ላምጣልህ። እሺ ቴንክ ዩ። ይሄኛው መጽሐፍ ቅዱስን አወቀው? ቅድም አላወቅኩትም ብለኛል። የትኛው? ይሄኛው ይሄ እዚህ ካሜራ ላይ የሚታየው ከበሩን ግለጥና ሳየው። እሺ እሺ ይሄንን መጽሐፍ ቅዱስ አይተዋል? ታውቀዋለህ? አንብበው እስኪ ይህን ጽሑፍ አንብበው። እሺ ይነበባል። 1980 ላይ 1980 ጎበዝ። የግዕዝ ጽሑፍ ቁጥር ታነባለህ። 1980 እሺ። እዚህ ጋር ማን ነው ብሎ የሚለው ፓትርያርኩ አባ ተክለ ሃይማኖት የሚባሉ ፓትርያርክ ነበሩ አይደል? በኢትዮጵያ ኦርቶዶክስ ታሪክ አሉ በደርግ ዘመን የነበሩት ማለት ነው።
በእሳቸው የፕትርክና ዘመን ነው ይሄ የታተመው። ይሄም የኦርቶዶክስ ተዋሕዶ ቤተክርስቲያን 80 ያዱ ነው አይደል? ከዚህኛው ከ2000 እትም ይሄኛው ይቀድማል አይደል? ይቀድማል። የስንት ዓመት ዕድሜ ርቀት አላቸው? የ20 ዓመት አይደል? ይሄ 80 ያዱ ነው አይደል የሚባለው? ይሄ መጽሐፍ ምን መሰለህ አሁን እኔን ላያሳምነኝ የሚችለው ከሱ ላይ ምን እንደው ታውቃለህ? ቆይ ይሄኛው መጽሐፍ 80 ያዱ ነው አይደል የሚባለው? ከዛ ሰጣለሁ 80 ያዱ ነው አይደል? እሺ ቴንክ ኦኬ። እዚህ ጋር ይታያል አይደል? ይታያል። በዚህም መሰረት ብሎ የሚለው ይታያል። በውስጡ ስንት ነው ብሎ የሚለው ስንት ነው የሚለው? 42 ነው የሚለው? ኖ 52 52 የምን መጽሐፍ ይላል? የብሉይ ኪዳን። ከዛስ 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። በ1947 አይደል? ከ80 ዓመተ ምህረት በፊት በ1947 ዓመተ ምህረትም ሌላ መጽሐፍ ነበራት ማለት ነው። የብሉይ ኪዳን 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘ 52 የብሉይ እና 27 የአዲስ ኪዳን የያዘ ነበራት ማለት ነው። 9-7 መቼ ነው ይሄ? መቼ ነው የነበራት? በ1947 ዓመተ ምህረት ማለት ነው። በጃንሆይ ዘመን አይደል እንዱ? በጃንሆይ ዘመን። ኦኬ። በዚህ መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘው በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ ታትሞ ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ መሆኑን ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጪ የሆኑትን ከግዕዙ ጋር የማይስማሙትን ቃላትና አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸው እና ካስተካከላቸው በኋላ እንዲታተም አደረግን ይላል። ኦኬ። ስለዚህ የ1947ቱን ዓመተ ምህረት እትም መልሰው ማለት በ1980 ዓመተ ምህረት ያሳተሙት አንዴ ደግሞ አንብበው። እሺ ደግመዋለሁ። ይኸው በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍትን የያዘው በ1947 ይሄ መጽሐፍ እጃችን ላይ የለም ማለት ነው። ከፈለክ ግን እጁ ላይ ያለ ሰው ስላለ እዚህ ያስገባዋለሁ። አንድ ወንድሜ ከታች ስላለ ማለት ነው። ኦኬ። መጽሐፍት የያዘውን በ1947 ዓመተ ምህረት ታትሞ የነበረውን ትልቁን የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን በውስጡ ከቤተ ክርስቲያናችን የሃይማኖት አባባል ውጭ የሆኑትን ከግዕዙ ጋር የማይስማሙትን ቃላት፣ አረፍተ ነገሮች ቅዱስ ሲኖዶስ ከተመለከታቸውና ካስተካከላቸው በኋላ እንደገና እንዲታተም አደረግን። ከግዕዙ እና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ ቅዱስ ሲኖዶስ ታርሞና ተስተካክሎ ሊታተም ይችላል ብለው እንደገና ከ1947 ዓመተ ምህረት የነበረው ታትሞ በማለቁ በ1947 የነበረው የመጽሐፉ ቁጥር 52 የብሉይ ኪዳን 27 የአዲስ ኪዳን ነው። ያው 52 የብሉይ 27 የአዲስ በድምሩ 79 ማለት ነው። መቼ የታተመው? 1947 ላይ የታተመው ማለት ነው። ይሄ አለቀብኝ አለች። ይሄ ስላለቀ እንደገና መልሼ አትማለው ብላ አለች ኦርቶዶክስ። እንደገና ስታተም በ1947 ዓ.ም የታተመው 79 የነበር ቁጥሩ። አሁን እንደገና ይሄኛው ስታተም ቁጥሩ ምን ያህል አደረሰችው?
እሺ ልመልስልህ። እሺ ጀምር ስታነብም ተሳስተሃል። ምኑን ታዲያ አንብበዋ። ታዲያ እኔ ማንበብ ስለማልችል ሊሆን ይችላል። አንተ ተማሪ ስለሆንክ አንብበው። እንደዛ ማለት አይደለም። እሺ ምኑን የተሳሳትኩት? የሆነ ነገር ስትባል አግሬሲቭ ላለመሆን ሞክር። እኔ ለመናገር አልሆንኩም፣ የእውነት አልሆንኩም። አንተ ተማሪ ስለሆንክ ሪያሊቲው የሚያ ስለሆነ አንብበው ነው የምልህ። ካሜራ እያየው ነው፣ ካሜራ እያሳየው ነው ያነበብኩት። የተሳሳትኩበት ካለ አሳየን። ያው እሺ ልንገርህ፣ አንድ መጀመሪያ የሆነ ማስረጃ ልንገርህና ማለት አይ ነው ይሄንን ስህተቴን አሳይና ከዛ ማስረጃውን ትነግረናለህ። ተሳስተሃል፣ ስታነብ ተሳስተሃል ብለህ ያልከውን አሳየን። ከዛ ማስረጃውን ታሳየናለህ። በዚህ መሰረት በውስጡ 52 ኪዳን 27 የአዲስ ኪዳን መጽሐፍትን የያዘውና ነው የሚለው። አስበዋል። የያዘውና በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ይላል። የያዘውና ነው እንጂ የያዘውን አይደለም የሚለው። የያዘውና ስንት ነው? የ1947 ዓመተ ምህረት የመጽሐፍት ብዛት ስንት ነው? አንድ የመጀመሪያ ነገር የምነግርህ ነገር ምን እንደው ታገኛለህ። ይሄ ኤዲት የሆነ ነገር ነው። ባልተሳሳትኩት ላይ ተሳሳትክ ብለኸኛል። ከተሳሳትኩት ስህተቴን አሳየኝ። እስካሁን ስህተቴን አላሳየኝም። ይሄ ኤዲት የሆነ ነገር ነው ብለህ አትበለኝ። እኔ ኤዲት አልተደረገም እያለም ኤዲት ማድረጓን ቤተክርስቲያን እዚህ ጋር ጽፋለች። ግን ቅድም ተሳስተሃል ስታነብ አልከኝ። ስህተቴን እስካሁን አላሳየኝም። አሳየኝና በ1947 ዓመተ ምህረት ያለው 79 ካልሆነ የመጽሐፉ ብዛት ስንት መሆኑን ንገረንና ከዛ አርመኝ ማለት ነው። ቴንኪው። የያዘውን ነው የሚለው። ይሄ የያዘውና ብሎ ይላል እኮ የያዘውና በዛ ሰዓት ከዛ በፊት ይሄን የያዘውና በዛ ሰዓት የታተመው ነው የሚለው። አንተ ግን ያልከው የያዘው ያልከው። እሺ የያዘውና የ1947 ዓመተ ምህረት እትም ስንት ነው? ለማሳጠር ቁጥሩ ስንት ነው ብዛቱ? በቃ 81 ነው እኮ ተባልክ። እናንተ በ1947 የተታተመው ቁጥሩ 81 ነው ብሎናል። ልብ በሉ ወንድማችን ማለት ነው። ኦኬ ቤተክርስቲያኒቱ ግን ቆይ እሰጥሃለሁ። በ1947 ዓ.ም የታተመው 81 መሆኑን የመጽሐፉ ቁጥር መረጃ ስጠኝ። ክሌም አድርገሃል፣ መረጃ ማምጣት አለብህ። እኔ ግን እዚህ ጋር መረጃ ብዬ ያመጣሁት ቤተክርስቲያኒቱ ከጻፈችው ላይ ከዚህ ጋር 52 ሲደመር 27 79 መሆኑን አሳይቻለሁ። አንተ ማምጣት ግዴታ ነው። መረጃ 81 ነው ብለኛል። በ1947 ስህተቴን እንዳርም ማለት ነው። እኔ ይሄን መረጃ ስጠኝ። እሺ ስህተት ግን ልንገርህ። መጀመሪያ ነገርከኝ እኮ እኔ 79 ብዬ ደመርኩት፣ አንተ 81 ነው ብለሃል። ሐሳብ አክሴፕት አድርግ መጀመሪያ እኮ። አክሴፕት እኮ እንዳደረግ መረጃ ስትሰይጠ ነው አክሴፕት ማድረግ ሐሳቡ ማለት ነው። ያለ መረጃ አክሴፕት አድርግ። ምኑን አክሴፕት ላድርግልህ? ነገርከኝ እኮ 81 ነው አልከኝ። 1947 እትሙ 81 ነው ብለህ ካልከኝ መረጃውን ስጠኝ። አክሴፕት መረጃ ልንገርህ። ኦኬ እያዳመጥከኝ? አዎ የያዝከው መጽሐፍ ስህተት ነው። የትኛው? ይሄኛው? በብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ1980 ዓ.ም የታተመው ላይ ወንድማችን ስህተት ነው ብለውናል ማለት ነው። አይደለም በማንም ብላይ ኤዲት ልታደርገው ትችላለህ። ስህተት ነው። አይ በቃ ስህተት ነው። በቃ ያው በፓትርያርክ በራስ ቤተክርስቲያን የታተመውን ስህተት ነው ብላል። ቴንኪው በቃ። ስለዚህ እኔ አልነበርኩም፣ እኔ አይደለሁማ ታዲያ የተሳሳትኩት። ቤተክርስቲያን ነች የተሳሳተችው። አንድ ደግሜ ልንገርህ። እሺ አይደለም በፓትርያርክ እኮ አንተ በኢየሱስ ስም እያልክ እየዋሸህበት አይደል እንዴ? እሺ ቤተክርስቲያን ፓትርያርኩ ግን ውሸት ነው የጻፉት እያለን ነው። ኤርሚያስ አንተ በኢየሱስ ስም እያልክ ተዋሻለህ አለኝ። እኔ አልዋሸሁም። ስጀምር አሁን አየህ ተማሪ ነው የተግባቦት ሕግ እየጣሰ ሰውን ፕሮቮክ እያደረገ ነው። እኔ የጠየቅኩትኝ የመጽሐፍትን ብዛት የስለ ያው ጳጳሳቱም ዋሽተው ነው ብፁዕ ቅዱስ አቡነ ተክለ ሃይማኖት ፓትርያርክ እና የኢትዮጵያ ኦርቶዶክስ ተሳስታለች እያለ ነው ወንድማችን አንዱ ማለት ነው። እኛም ይሄን ነው እያልን ያሉ ነው።
ቤተክርስቲያናችሁ ስህተታም ናት፣ ተሳሳታለች። በየቦታው ነው ሙዝ ልጣጭ ላይ የቆመ ሰው ይመስል በየቦታው ነው የምትወድቀው። ይሄንን በመረጃ ነው የምናሳየኛ በቅደም ተከተል ማለት ነው። ስለዚህ አንተ መሳሳቷን ማመን ጥሩ ነው። ይሄ መጽሐፍ ያሳተመው በፓትርያርኩ ፍቃድ በ1980 ዓመተ ምህረት ነው። ስለዚህ የ1980 ዓመተ ምህረት መጽሐፍ ቅዱስ የያዛችሁ ሰዎች ወንድማችን አንዱ እንዳለው ኦርቶዶክሳውያን አውጥታችሁ ከቤት ነው መጣል ያለባችሁ። ምክንያቱም የተሳሳተ መጽሐፍት ነው በወንድማችን መረጃ መሰረት ማለት ነው። በጣም ጥያቄ አይ ለምን ትጠይቃለህ? የዚህን መረጃ ስጠኝ 81 መሆኑን ነው። ይሄንን የተሳሳተ ብለህናል። ኦኬ ይሄን የተሳሳተ ብለህናል። የአንተን 81 መሆኑን የ1947 ዓመተ ምህረቱን እሱን አረጋግጠልን። ይሄኛው በ1980 የታተመውን ይሄኛው ማለት ነው በ1980 የታተመውን የተሳሳተ ነው ብለህ ስላልክ ኦኬ የተሳሳተ ነው ብለናል። ያንተ ግን በ1947 ዓመተ ምህረት የታተመው 81 መሆኑን መረጃውን አሳየንና ከዛ እንቀጥላለን ማለት ነው። ቴንክ መረጃ ምንጭ አንዴ ልጠይቅህ። አይ ምንጭ እየጠየቅኩ ልጠይቅህ አትበለኝ። ከዛ ትጠይቀኛለህ እኮ አልኩህ። ከዛ ጠይቀኛለህ። እሺ አንድ አስተማሪ ሲያስተምር ማለት አይ መረጃ ምሳሌውን ተወው። መረጃ ስጠኝና ከዛ አስተማሪው ሲያስተምር ምን እንደሆነ በኋላ ላይ ተነግረኛል። አሁን የ1947 ዓመተ ምህረት ቁጥሩ የመጽሐፉ ቁጥር ብዛት 81 ነው ብለህ ክሌም አድርገሃል። የ1980 የታተመውን ቁጥሩ 79 ነው ብሎ የሚለውን ዲና ያደርገዋል። የተሳሳተ ነው ብለኛል። ይሄ የተሳሳተ ነው እየጽፍ ያለው የአንተ እውነተኛ መሆኑን በመረጃ አሳየንና ከዛ ትቀጥላለህ። ቴንክ ዩ እኮ እያዳመጥከኝ ነው? አዎ እያዳመጥኩ ነው። ለምን አንድ እድል አትሰጥም እንዴ? አንተ ምንድነው ጥያቄህ ብለህ አትሰጥም እንዴ? እሺ እኔን ጥያቄ አጠይቀኝ። የምትለው ነገር ካለ በል። እኔ ጥያቄ ጠይቄያለሁ። ጥያቄ መልስ ስጠኝ። ከጥያቄው በኋላ ግን ትጠይቀኛለህ። ከመልሱ በኋላ እሺ እኔ ጨርሻለሁ። አንድ ጥያቄ ብቻ ልንገርህ። ኖ ምኑን ነው የምጨርሰው? እኔ በ1947 ዓመተ ምህረት የታተመው 81 ነው ብለህ ክሌም አድርገሃል ነው ያልኩህ። ቤተክርስቲያኒቱ ግን በአባ ተክለ ሃይማኖት ፓትርያርክ በእሳቸው ፍቃድ የታተመው 80 አሃዱ ይህንን አደባባይ ላይ 445 ሰው ከበስተኋላ ወደ 2000 ሰው እየሰማ ቢሃይንድ ባይ ሆኖ 2000 ሰው እየሰማ ክድሃል። በ2447 ሰው ፊት ክድሃል ማለት ነው። አባ ተክለ ሃይማኖት የሚባል እኛ ፓትርያርክ የለንም። አቡነ ተክለ ሃይማኖት የሚባል ነው ያለን። ኦኬ ቅድም ምን አለን? አባ ተክለ ሃይማኖት የሚባል ፓትርያርክ አሉ ወይ ብዬ ስለው አዎ አለኝ። አሁን ደግሞ አባ ተክለ ሃይማኖት ትዝ የሚሉን ጻድቁ ብሎ እግሩ የተቆረጠው የደብረ ሊባኖሱ እንጂ ፓትርያርክ የለንም አለ ወንድማችን። እሺ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ አማኝነትህ የመጀመሪያው ፓትርያርክ ማን ናቸው? የመጀመሪያው ፓትርያርክ ማን ናቸው? እሱ ወሰደ አሁን አንተ አይ አባ ተክለ ሃይማኖት ፓትርያርክ አይደሉም ብለህ ስላልከኝ የመጀመሪያው ጳጳስ ማን ናቸው? አቡነ ተክለ ሃይማኖት ይባላሉ እንጂ አባ ተክለ ሃይማኖት የሚባል አይደለም። ፓትርያርኩ አስተካከል። አባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ። አቡነ ተክለ ሃይማኖት ፓትርያርክ እኚህ አባ ተክለ ሃይማኖት የሚባሉ የሉም ነው አይደል ያልከኝ? አባ ተክለ ሃይማኖት የሚባሉ ፓትርያርክ የሉም ነው አይደል ያልከኝ? ኢዲት የማድረግ ምልክት እኮ አባ ስላልከው ነው አቡነ ነው የሚባለው። እኔ አይደለም ቤተክርስቲያኒቱ ናት ያሳተመችው። አባ ተክለ ሃይማኖት ፓትርያርክ የሚባሉ አልነበሯትም እያልከን ነው አንተ። ቅድም ነበሯት አልከን፣ አሁን ደግሞ የላትም አልከን። አይ እንደዛ ሳይሆን አባና አቡነ የተለየ ትርጉም ኖሮት አይደለም፣ ዘሴም ነው። ታዲያ ዘሴም ከሆነ አባት ብሎ የሚለው ነው። ፓትርያርክ ነበሯት አልነበሯትም ተክለ ሃይማኖት የሚባል ስማ አንተ ኤዲት የማረግህ እየተገለጸ ስለመጣ እኔ እየጠየቅኩ ስማት በለኝ። ፓትርያርክ ነበሯት አልነበሯትም ተክለ ሃይማኖት የሚባሉ? አሏት። አሁን ደግሞ ይሁት አሏት አለ። ቅድም አሏት አለ፣ መካከል ላይ የሏትም አለ። አሁን ደግሞ መልሶ አሏት አለ። ኦኬ። ስለዚህ ተክለ ሃይማኖትን አንተ ትዝ የሚልህ የቲሳው ደብረ ሊባኖስ መታሰቢያ ሰርታችሁለት እግሩ የተቆረጠ ምናምን ብላችሁ የምትሉት ሰውዬ እሱ ነው ትዝ የሚልህ። ፓትርያርክ እንዳላት እንኳን አታውቅም። አቡነ ተክለ ሃይማኖት የሚባል ማነው? አባ ተክለ ሃይማኖት የሚባል ፓትርያርክ እንዳላት እንኳን አታውቅም ማለት ነው። እሺ የዓለማወቅ ችግር የለውም። ስለዚህ አቡነ ተክለ ሃይማኖት ሳይሆን አባ ተክለ ሃይማኖት የሚባል ፓትርያርክ ነበራት።
በደርግ ዘመን ነው የነበሩት። በ1980 ዓመተ ምህረት ይሄ መጽሐፍ በታተመበት ጊዜ እሳቸው ነበሩ ቤተክርስቲያኒቱን በፕትርክና የሚመሩት። ኦርቶዶክስ ስንት ፓትሪያርክ አላት እስካሁን ድረስ? ምናልባት የምታውቀው ካለ ብትረዳ። ስንት ፓትሪያርኮች አሏት እስካሁን? እስከ ብፁዕ አቡነ ማትያስ ሚዩት አድርግ። ስንት ፓትሪያርክ አላት ወንድሜ? እንዱ አታውቅም? ያ ቴንክ እሺ። አዎ አታውቅም። አለማወቅ ችግር የለውም ግን እወቃት። እሺ እኔ ግን ቤተክርስቲያኒቱን አውቃታለሁ። ኦኬ እነማን እንደሆኑ ፓትሪያርኮቻቸው ከየትኛው ዘመን ጀምሮ ከዚህ ከ1947 ከንጉሱ ዘመን ጀምሮ ከአፄ ኃይለ ሥላሴ ማለት ነው። ብፁዕ አቡነ ባስልዮስ ይባላሉ። የመጀመሪያው ጳጳስ ማለት ነው። አንድ እየሰማኝ ነው። ባስልዮስ ይባላሉ። ከብፁዕ አቡነ ባስልዮስ እስከ ብፁዕ አቡነ እስከ ብፁዕ አቡነ ማትያስ ያሉትን እወቅ። ማወቅ ጥሩ ነው። ቤተክርስቲያናችሁን እንደዚህ ማወቅ ጥሩ ነው። ቴንክ ዩ። ስለዚህ መጽሐፉ በሳቸው የፕትርክና ዘመን የታተመ ነው። አንተ ግን 81 መሆኑን በ1947 ዓመተ ምህረት ያለውን እስካሁን ድረስ መረጃ አልሰጠኝም። እንዱ ምን እናደርግ ታዲያ? እኮ እየነገርኩህ እኮ አንተ አልሰማኝ አልክ እንጂ ምን ብለህ ነገርከኝ? መረጃውን ሰጠኝ። 66 የሆነው የነመች ነው። እስቲ ይችን ብቻ ነገር አይ ኖ መረጃ ስጠኝ። 1980 1947 እንዴ አንዱ ፕሊዝ። እስካሁን ድረስ በጨዋነት ነው ያወራው። መረጃ ስጠኝ። 81 ነው ብለህ ቆይ አድምጠኝ። ይሄንን 79 መሆኑን ቤተክርስቲያኑ 79 ነው ብላ የጻፈችውን አንተ ወንድሜ ከታች ያለው ሚዩት ታደርጋለህ። ፋሚ እድል ሲሰጥርም ታወራው። መቼ ነው የምንጠይቀው? ኦኬ ትጠይቃለህ። ታዲያ ሚዩት አድርግ። በቅድመ ተከተል ሌላውን አይተዋል። ሌላውን ህዝብ አይተዋል። ከአጠገብ ያለው ሮያል ኦርቶዶክስ ነው አሁን የሚያወራው እንዱ ኦርቶዶክስ ነው። ከእሱ ጋር ስንጨርስ ወይ አስፈቅደውና እሱን ግባ፣ እኔ ልግባ ኦርቶዶክስ ነኝ በለውና ትገባለህ ማለት ነው እንጂ እንደዚህ ሰው እያወራ ጥልቅ አይባልም። ጠይቀው። እንዱ ትፈቅድለታለህ? ይግባ። ኦርቶዶክስ አይን አይደል ፋሚ? ችግር የለውም። እሺ በቃ እንዱ ሚዩት አድርገው። እንዱ በ1947 ዓመተ ምህረት 80 አሃዱ አላት ብሎ አለ። መረጃ ግን ሊያሳየን አልቻለም። የ1980ውን ግን 79 መሆኑን ግን የተሳሳተ ነው አለ። አቡነ ተክለ ሃይማኖት የሚባል አባ ተክለ ሃይማኖት የሚባል ፓትሪያርክም አልነበራትም ብሎ አለ። በመጀመሪያ አላት አለ፣ ከዛ የላትም፣ ከዛ እንደመለሰ ደግሞ አላት አለ። ኦኬ ችግር የለውም እንግዲህ ስላላወቀ ነው። እሺ ፋሚ ወንድምነህ ዳንዬ አለ ይሰማኛል። ወንድምነህ ዳንዬ አለ። እሺ ወንድምነህ እሺ ቴንክ ዩ። ሜላ መጥቷል። እሺ ፋሚ እሺ ከሜላ ጋር ቀጥሉ በዚሁ መሰረት ማለት ነው። አንተ አንዴ ጥያቄ ልጠይቀና ከዛ ከሜላ ጋር ጠይቃለህ። በ1947 ዓመተ ምህረት ኦርቶዶክስ 80 አሃዱ መጽሐፍ ነበራት ነው ብለህ የምትለው ፋሚ? አንዱ የተናገረውን ሐሳብ ትገዛዋለህ? ነበራት ነው የምለው። መረጃ አለ ልታሳየን የምችል 81 መሆኑን በቁጥር? ቀደም እኮ ስታሳየን ነበር። ይሄን አንተ ራሱ የትኛውን ስታስነብበን እኮ ነበረ። ይሄው ያስነበብኩ ስንት ነው ብሎ የሚለው የግዕዝ ቁጥር ታውቃለህ አይደል ፋሚ? የግዕዝ ይቅርታ አላውቅም። እሺ ይሄ 52 ነው። ይሄው ዓለም አደባባይ ላይ የምናገረው ምንም የምንጨምረው የምንቀንሰው ስለሌለ ኦኬ 52 ነው። ይሄ ደግሞ 27 ነው። 52 እና 27 ስንት ነው ፋሚ? 79 ይሄ ከስንተኛው ዓመተ ምህረት ላይ የተያዘው ነው ብላ ምለው ይኸው። በዚህም መሰረት በውስጡ 52 የብሉይ ኪዳን 27 የአዲስ ኪዳን መጽሐፍት የያዘውና በ1947 ዓመተ ምህረት ታትሞ የነበረው ትልቁ የአማርኛ መጽሐፍ ቅዱስ ከላይ በተጠቀሰው ጊዜ የታተመው ተሰራይቶ በማለቁ እንደገና አሳትሞ ለማቅረብ አስፈላጊ ሆኖ ስለተገነዘበ ይላል። በ1947 ዓመተ ምህረት የታተመው ይሄ ማለት በብፁዕ ወቅዱስ አቡነ ባስልዮስ ፓትርያርክ በአፄ ኃይለ ሥላሴ ዘመነ መንግስት ማለት ነው። በዚያን ዘመን የነበረው 52 እና 27 የብሉይ ኪዳን መጽሐፍት 52 የአዲስ ኪዳን መጽሐፍት 27 በድምሩ 79 መጽሐፍ ብዛት ነበረው ነው የሚለው። እናንተ ደግሞ ይሄ የተሳሳተ ነው ብላችሁ ካላችሁ በ1947 የታተመው 81 መሆኑን
እንዱ መረጃ አምጣ ብዬ ስለው አራውንድ ዘቦች ነው የዞረው። ፋሚ ደግሞ አሁን መረጃ አለ ወይ ብዬ ስልህ አዎ አለኝ 81 ነው አልከኝ። መረጃ ስጠኝ አንተ። የ1947ቱ ይሄ እዚህ ጋር የታተመው 81 መሆኑን መረጃ አሳየኝ ነው። ፋሚዬ ገብቶ ከሆነ ማለት ነው። ቤተክርስቲያኒቱ 79 ነው ብላለች። እናንተ ግን 81 ነው ብለህ ካልክ መረጃውን ስጠኝ። የ47ቱን ነው መልሳ በ1980 ዓመተ ምህረት የ47ቱን ነው መልሳ ያሳተመችው። እንደገና ይላል ያው በማለቁ እንደገና አሳትሞ ማቅረብ አስፈላጊ መሆኑ ስለተገነዘብን ይላል። አሁን እንደገና ነው ወይስ እንደገና አይደለም? መጽሐፉን ቁጥሩን ደግሞ ስናነበው እናያለን። ግን 81 መሆኑን ከዚህ ከ1947 የታተመውን እሱን አሳየ። አይ አሁን እኮ ሁለት ነው የጎደለው። አዎ በምክንያት እንደጎደለ አላውቅም። ግን ይሄ ለድነት መሰረት ነው ብለህ ታስባለህ? የእግዚአብሔር ቃል ለድነት መሰረት አይደለም መጽሐፍ ቅዱስ ነው። ምንድነው አሁን ታዲያ ሁለት መጽሐፍት መጥፋቱ በዚህ መሰረት 81 አላት ብለህ ካልክ አንተ ሁለት ስለጎድ ነው። እኔን ማመን አይደለም እናንተም ታምኑትን ነው። አይ ይሄ አሁን በዚህ ላይ ጥናት አላረኩም አላውቅም። እሺ ቴንክ ዩ። ይሄ መጽሐፍ አሁን በዚህ መሰረት ፋሚ ስንት ነው ማለት ነው? የ47ቱን መልስ ስታሳትመው ስንት ነው ማለት ነው የሆነው ቁጥሩ? የአሁኑ 79 ነው ያሳየው። 79 ነው ያሳየው። 52 የዙን አላውቅም። ያው 52 ያ ቴንክ ዩ። 79 ነው መልስ ያሳተመችው ማለት ነው አይደል? ከዛ በፊት የነበረውን ታሳየኝ ይችላል? ቆይ 79 ነው አይደል ያሳተመችው? በዚህ መሰረት በመጽሐፏ መሰረት በቁጥሩ መሰረት ደግማ ያሳተመችው? አዎ እንደገና አሳትሞ ማቅረብ ብላ ያለችው እንደገና የታተመው የ47 ዓመተ ምህረትን 52 እና 27 የያዘውን ነው አይደለ? እንደገና ያሳተመችው ከዚህ በፊት ያለውን ማየት አለብን። እንደገና ለማለት ከዚህ በፊት ይሄንን እኮ ነው የ47ቱን እንደገና ብላ ያለችው በ80 ዓመተ ምህረት ነው የታተመው። ይሄ መጽሐፍ የታተመው በ47 አይደለም። ይሄ መጽሐፍ የታተመው በ1980 ዓመተ ምህረት ነው። እያየፋሚ የስንቱን ነው በ1980 ዓመተ ምህረት መልሳ ያሳተመችው? የ1947ቱን ነው በ1980 መልሳ ያሳተመችው። ስለዚህ የዚህ መጽሐፍ ቁጥር 79 ነው አይደል? እንደዛ ነው የሚለው። አሁን ግን እኔ የምለው ኤርሚ ቆይ ፋሚ በ1980 ስታሳትም ስንት መጽሐፍ ነው ያሳተመችው ማለት ነው? በዚህ መጽሐፍ መልሳ ደግማ ካሳተመች ይሄን ስንደምረው 79 ሆነ አይደል? አሁን ይሄኛውን ስንቆጥረው 79 ከሆነ ትክክል ነው ማለት ነው አይደል? ተመሳሳይ ነው ማለት ነው። ግዴታ ግን ያለፈውን ማየት አለብን። ኖ እንቁጠረው ወደ ቆጠራ አንገው። ኖ ብራዘር ወደ ቆጠራ እንግባ። ኦርቶዶክስ አደባባይ ላይ ፕሊዝ እኔን የሚዩት ያርኩ ፋሚሊ ኦኬ። ስለዚህ እታች መውረድ ፈለክ እንቁጠር ነው ያልኩት። መጽሐፉ ኦርቶዶክስ ደግማ ካሳተመችው የ1947ቱን የዚህን ደጋሚ አትም ያለው ብላለች። መቼ ስታተም? በ1980 ዓመተ ምህረት ስታተም የ47ቱን ደግሜ ነው ያተምኩት ብላ ስትል የቁጥር ስህተት መኖር የለበትም። ይሄ ሲደመር 79 ነው ተማምነናል። ስለዚህ ይህን እንቁጠረዋ። ልብ በሉ ስንቆጥረው ስንት እንዳይመጣ 79 ከመጣ ትክክል ናት ማለት ነው። ስንት ይመጣል ግን? እዩ ያው 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 35 36 37 38 39 40 ኦኬ 40
40 ሆነ ማለት ነው። ያው እዚህ ጋር ጽፌዋለሁ 40። ኦኬ ዛን ቁጥር ደግሞ አሁን የብሉይ ኪዳን ቀኖና መጻሕፍት 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 18 ጽፌያለሁ ማለት ነው። እዚህ ጋር የታያችሁ 18 ኦኬ። የአዲስ ኪዳኑ ይኸው 27 ነው፣ ግን እንቁጠረው 1 2 3 4 5 6 7 8 9 10 11 12 13 14 15 16 ማነው 15 እዚህ ጋር ወደ ተሰሎንቄ 15 16 17 18 19 20 21 22 22 23 24 25 26 27 ኖ ወይት ቆይ 27 ናቸው የአዲስ ኪዳን መጽሐፍት አጠቃላይ። ግን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 27 ነው። ግን 28 መሆን የለበትም። የኔ አቆጣጠር ነው። እዚህ ጋር መልእክታት ጋር ተምታቶ ነው። ለምሳሌ ቆይ እንደዚህ እናድርገው። እንደገና ቁጥር እሺ፣ እንደገና ልቁጠረው። እሺ ቴንክ ዩ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 የጳውሎስ መልእክቶች የሚለውን ቆጥረኸው ነው? ኦኬ እሺ። የቱ ጋር ነው የጳውሎስ መልእክቶች ብሎ የሚለውን የቆጠሩት? ከሮሜ በፊት ያለው። ኦ ያ ይሄ መቆጠር የለበትም። ልክ ነህ። እሺ ልክ ነህ። ያ እሺ ቴንክ ዩ በደንብ አስተውለዋል። አዎ ይሄ ጳውሎስ መልእክቶች ብሎ የሚለው ከሮሜ ነው የሚጀምረው እንጂ መቆጠር የለበትም። እሺ አራቱ ወንጌላት እና 4 ሥራ 5 ሮሜ 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ቴንክ ዩ ወንድምነት ቴንክ ዩ። ይሄ ነው የጳውሎስ መልእክቶች አይቆጠርም። 27 ማለት ነው። ይኸው 27 እዚህ ጋር ጽፌያለሁ። አሁን እንደምረዋለን 40 ይሄኛው 40 ነው። ይሄኛው ከዚህ በላይ ያለው ማለት ነው። የብሉይ ኪዳን ዋነኛው 40 ነው። ይሄኛው ደግሞ የብሉይ ኪዳን ተጨማሪ ብላ ያለችው 18 ነው። እዚህ ጋር ጽፌያለሁ፣ ቀደም ቆጥሬያለሁ። እና የአዲስ ኪዳኑ ደግሞ 27 ነው ማለት ነው። እንደምረዋለን 5 6 85 ሆነ ማለት ነው። ፋሚ ያየው አይደል? ኦኬ 85 እዚህ ላይ ስንት ጨመረ ማለት ነው? 6 መጽሐፍ ጨመረ። እሺ በአቡነ ባስልዮስ ዘመን በ1947 ዓ.ም ታትሞ የነበረው ላይ ቁጥሩ 79 መሆኑን ያንን እንደገና እንዳሳተመችው ነው የሚናገረው። እንደገና ግን ስታትመው 6 ጨምራ 85 አድርገዋለች። በተለምዶ እናንተ 80 አሃዱ ነው አይደል ብላችሁ የምትሉት ፋሚ? እሺ 80 አሃዱ እንኳን ነው ብለን ብንይዝ ይሄንን በ81 ላይ ስንት ጨምራለች? 4 ማለት ነው። 4 ኦኬ 4 ተጨምሯል። ኦኬ 81 ነው እንኳን ብለህ ብይዝልህ ይሄንን ስንቆጥረው ስንት ነው የመጣው ፋሚ? 85 በተለምዶ 80 አሃዱ ትላላችሁ። መጽሐፎቻችሁ ግን ሲቆጠሩ 85 ናቸው። በ80 አሃዱ እንኳን እንያዝላችሁ ብለን ስንል 4 ተጨምረዋል።